ታሪኩ ግን እንደዚህ ስላልሆነ ከመጀመሪያው ንገሪኝ ብለሽ ስትጠሪኝ እነግርሻለሁ ማንንም በሌለበት ህዝቡ እንዳለ ሆኖ የሚሳደብ ምኑ የሚበል እኔና አንቺ መነጋገር ስንችል ያን ሰዓት አወራለሁ እዚህ ጋር አብረን እንቀመጥ አንቺ ታሪኩን ቴዲ ያውቀው ነበር ራይት ያንቺ ላይ በየአፍላፊ የገባ አታክ ባያደርግም አስፈላጊ ሆኖ ጥያቄ ወይም ደግሞ እሱ የዋሸን ነገር ያለ ከመሰለ እሱ ምን ጠይቀው ሳት ካስፈለገ አንሚዩት አርግን ብሏል በተክላለ ካላገረው ነገር አልሰማሁኝም ግን አንቺ ተቀስቻቸው ልጅቷ እናንተን ቮይሳችሁን ይሄውንኛ ጋር ቀድም ያሰማውት ሪከርድ እሷ ሪከርድ ስታረግ ያንን ሪከርድ ለነቴዲ ስትልክ ስትሰሙ ተናዳችሁበት ጸጉሯን ሁላ እንደላጨሻት ኖ ኔቨር ለሱ ሁሉ ማስረጃ አለው እያንዳንዱ ነገር ሄለን ሁላችንም ኢማራት ላይ ነን ያለነው ከሳሽ ተከሳሽ አስታራቂዎች የምትያቸው ሁሉም አንድ ላይ ነን ያለነው ኦኬ እኔ መጀመሪያ ስቴፕ ባይ ስቴፕ እንድንሄድ እኔ የራሴን እንድነግርሽ ቅድም ለምሳሌ ያሹን ወረቀት እስኪ አንብቢው ሙሉን አንብቢው ምንድነው የሚለው ከኔ ፓስፖርት ለመቀበሏ ነው እንጂ የፈረመችው ከሃፒ ጋር ምንም የተገናኘ ነገር የለውም ሲጀመር ያ ፓስፖርት ለምን ነበር የተያዘው እኔ ጋር ተይዞ አይደለም ስትወጣ በራሷ ስለሄደች ፓስፖርቷና አቃዋ እኔ ጋር ነበር ለዛ ነው እንጂ ተይዞባት አይደለም ከዛ በኋላ ደግሞ ስንወስድላትም እኔና እሷ ልንገናኝ ሳይሆን እነሱ በፈጠሩት ትርምስ እስኪ ወንድ ሆነ መጥቶ ይወሰድ አልኳቸው እነሱን ማለት ነው እና ከነቴዲ ጋር ተጋጭቼ ስለነበር እንደዛ ስል ታሜ ተቆጥቶኝ ፓስፖርት መያዝ አትችይም ብሎ ታሜ ነይ እዚህ ድረስ የሆነ ቦታ ቀጥሮኝ እዚህ ድረስ ይዘሽ ነይ አለኝ ምን ለማድረግ ፓስፖርቱን ለመቀበል ከዛ መጀመሪያ እሷን አስፈርማት መቀበሏን መፈረም አለባት ነገ በህግ ያስጠይቃል ይሄ ነገር ስል ኦኬ ብሎ ከጠራኝ በኋላ እሷ ደግሞ ይቅርታ ለመጠየቅ እዛ መጣ ነበር በመምጣቷ ራሱ ከታሜ ጋር ተጋጭቻለሁ እንዴት ታገናኘናለህ ብዬ እዛም ሆኜ እሱ ተቆጥቶኝ የእሷ የፈረመችውን ወረቀት አይቼ አንብቤ ፓስፖርቷን ሰጥቻታለሁ ሄለን እኔ አውቃለሁ አንቺ የተነገረሽን ነገር ነው የምትናገሪው ነገር ግን አትሊስት ይሄንን ልታነቢው ትችያለሽ ፓስፖርት መቀበሏን ነው ሁለተኛው ደግሞ ስህተት አሁን ላይ ፓስፖርቱ መጀመሪያ ለምን ነው እጅሽ ላይ ገባው ሊሰራላት አይዲ ሊሰራላት እኔ ጋር ነበር ከዛ እኔ ጋር ያለው ኬስ ከመፈጠሩ በፊት ነው አጠገብሽ የነበረ ወይስ በዚህ ኬዝ የተነሳ ነው አጠገብሽ የገባው ነው ልጅቷ ራሱ የመጣችው እኔ ኬዟን ይዤላት ክስ ያስከፈትናት እኔ ነበርኩኝ አብሬ ኤምባሲ ስንት ነገር የተዳረስኩኝ እኔ ነኝ ማለት እቺ ልጅ ያሳልፈው የሰጡሽ እነ ቴዲ ነበሩ አይደለ ያስተዋወቁሽ በዛ ጊዜ አዎ እርግጠኛ ባልሆንም የተወሰኑ ልጆች እዚህ ጋር ሚዲያ ጋር ነበር ኬዟ ፈርታ ያጠፉኛል ምናምን ብላ በፈራች ሰዓት አትፍሪ ነይ ቤቴ ከልጆቼ ጋር ተቀመጫልሽ ነይ እዚህ አልኳት መጣች ነይ ጋር ከመጣች በኋላም ለመክሰስ ፈቃደኛ አልነበረችም እንደገና የወረቀቷም ሁኔታ እንትን አይልም ነበር ነገር ግን ሰዎች አመቻችተውልን ከሳለች ኤምባሲው ድረስ ሄደናል አይውልሽ ሄለን እኔ ሰው ሲጀመር ባደረግሽለት ልክ ነው ስምም የሚያወጣልሽ የሚቀጣሽም አሁን ራሴን ለማንጻት አይደለም እዚህ ጋር የምነግርሽ አንቺ እጅ ላይ ባለው ነገር ሌላ ነገር ስላልሽ ላንቺ ለማስረዳት መጣው ስለወረቀቱ በተረፈ ደግሞ አዛጋ የሰማሹ ድምጽ እኔ እንኳን ልከሰስበት ነበር ድምጽን ቀርተሻል ተብዬ ማለት ነው እኛ ፖይንት አርገን እኔ ስፔሻሊ ስለሌላው ባላቅም ራሴ እላው የነበረው እመንና ይቅር ተባባሉ ስል የእምነት ቃሉን ከሱ እፈልግ ስለነበር ነው እሱ ያውቀዋል አምኖ አዎ እንዲ አድርጊያታለሁ በዚህ ሰበብ ነው የሚለውን ቃል ሪከርድ ማድረግ እኔ ራሴ ፈልግ ነበር ምክንያቱም ተፈልጎ ስለነበር ያውቃል ስሚው በደንብ አንቺ ብቻሽን ሆነሽ ስሚው በተደጋጋሚ እያልኩት ያለውት እመንና ይቅር ተባባሉ እኔ ይቅር አትባ ምክንያቱም እሱ እየወጣ በየሚዲያው ነገር የምታጋግል ሙናናት እንዲያረጋችሁ ሙና ስለነበረ ወሬው ምን አልኩት አንተ እውነት ይቅር መባባል ከፈለክ እመን የሰው ልጅ ይቅርታ የሚጠይቀው ጥፋተኛ ነኝ ሲል ነው እንጂ ካንድ ነገር ለመሸሽ ካንድ ነገር ለማምለጥ አይደለም እመንና ይቅርታ ጠይቃት ከዛ አለቀ ይሄ ፋይል ይዘጋል እኔ የምፈልገው የሃፒን የእምነት ቃል ነበር እኔ ለሃፒ ከኔ በላይ ጠላት ካለው ለሃፒ ይናገር በነገራችን ላይ ይሄ ሪከርድ ላይ
የልጅቷ ዋና ገላዋ የታየ ወይም ደግሞ ከሀፒ ጋር ፎቶ ቪዲዮ የታየው ልጅ ድምፁ አሩቅ ነው። ቀጂው ማን እንደሆነ በጣም ግልጽ ነው። ባይዘወይ እኔ ቪዲዮቹን በሙሉ አይቻለሁ። አሁን ስለ ቪዲዮ ራሱ እዚህ ጋር ይሄ በህግ የተያዘ ጉዳይ ነው። መናገር የማልችለው ነገር አለ። ሲሪየስ ለእንትና ውስጥ አንገባም። ልቶ ግን ቷሽ በግታ እዚህ ቪዲዮ ላይ እዚህ ሪከርድ ላይ ለምታቂ ማስራሽን ከኋላ ነው የምትመጣው። ድምፁ ቅርብ የማን እንደሆነ ግልጽ ነው። እንደገና ደግሞ ቴሌፎኑ የደወለው ማን ነበር? ምን ብሎ ቴሌፎኑ ወደነ ሳራና እንትናን ግሩፕ ያስገባው ማን ነበር? ግሩፕ ያስገባው እነሱ ናቸው እኮ የደወሉት። ገና ሲጀመር እኮ ሄለው ሃፒ እንደዛ ነው። ሳራ ግሩፕ ውስጥ አስገብታችኋት ነው። ለምን ገና ሀብታሙ ያለች እየተዘገጃጀች ነበር። እሱን ተውት፣ ማን ቀዳ አልቀዳም ተውት። ግን ልጅቷ ቮይስ ቀዳይ ተብሎ በደል ደረሰባት ተባለ። ግን ቮይሱ ለማቀርብ እንደሆነ ግልጽ ነው። እሱን እንቶ እኛ እጅ ላይ ነው ስልኩ ያለው። ሄለን ቆይ ሳሪ ላለው እንደ ሙኒት 6 7 8 ሴቶችን ሲያወጣ የነበረ አንድ ሴት ብቻ ነች በፍቃደኝነት ከሱ ጋር ስትተኛ ይወት እዚህ ቪዲዮ ላይ። እነዛ ሁላ ቪዲዮ ላይ እንዴት ነው ሰው ህይወት የጠፋበት ብር እንደዚህ እንደሚደራደር ይሄ ሁላ ነገር እናንተ እጅ አልደረሰምና ነው ለዚህ ሁላ ግፍ የተሞላበት ቪዲዮ እንደዚህ አይነት እኔ እንድልክልሽ ከፈለግሽ ደግሞ የበለጡ ብዙ ነገሮች እልክልሻለሁ። እያንዳንዱ ሴቶች በየቦታው ያሉ ገንዘብ ሲልኩ የነበሩበት ደረሰኝ ምን እንደው ከኔ በላይ የለፋበት ካለ አንቺ እነዚህ ወንጀል ብር እንደሚልኩለት ምናምን ነገር አጠገብሽ ይያለ ለምንድን ነው እንደዚህ የታቀት ነበር መባል ከኔ በላይ የለፋት ያለሽ እንዴ? ዝም በይ አንዴ ቴዲ ተው አታውቃትም እኮ መባል ያንተን እኮ ሰማን ነገር ይሄ ነገር ስህተት ነው ልላት መጣው እንጂ ላንተ ላብራራ አይደለም። አንተ ወንድ ከሆንክ ይሄን ኬዝ ይዘህ ሂድበት ጨርሰውና ብዙ ነገር ማግኘት ትችላለህ። ለልጅቷ አስቤ ጋይስ አንድ ልጅ ብቻ እዚህ ውስጥ እንዳታስገቡ። 6 ቪዲዮዎች ነው 6 ሴቶች የተለያዩ ናቸው። 6 በላይ አለ ሄለን እኔ ጋር ላይ 6 ነው። ሌላ እኔ 40 ልክልሻለሁ። እሺ ያ ላከው እሱ ነው ማትታረም ሰው ብትኖር አንተ ነህ። የሰው ነገር ማዳፈን የምትወደው እንደዚህ ነው። እና ታዲያ ሙኒትዬ እንደዚህ አይነት ወንጀል ብቻ ሳይሆን ሰቆቃ ብቻ እንደገና ነን ስቶፕ የሆነ ወንጀል ላይ እንዴት ነው እንደዚህ አይነት ድርድር ብቻ የምታረጉት? ለምን ገባችሁ? አንድም ሰው ተጋፍጦ ለመምጣት ፈቃደኛ አይደለም። አንድም ግለሰብ ከሳሽ የለም። ሄለን 2 አይነት ክስ ነው የከሰስኩት። እኔ ልክልሻለሁ ክሱ። የመጀመሪያው ክስ ወንጀል ሲሰራ አይቻለሁ። የወንጀሉ ባለቤት አይደለሁም። የልጅቷ ምንም አይነት ሪሌሽን ፋሚሊ ስላልሆንኩኝ ምን ሆኜ መሰለሽ የከሰስኩት ኦንላይን መክሰሻ ቦታ አለ። እሱን ሊንክ ራሱ ልክልሻለሁ። አንቺ ከሳሽ ሁኚ ይሄን ወንጀል ሰምቻለሁ ብለሽ 3 አይነት ክስ አለ ኢመራት ላይ። ጠበቃሽን አናግሪው፣ የምታውቂውን ጠበቃ። 1 ተበዳይ ነኝ ብሎ፣ 2 የተበዳይ ዘመድ ነኝ እህት፣ የፈርስት ፋሚሊ ማለት እህት፣ አባት፣ እናት፣ ባል እንደዚህ። 3ኛ ደግሞ ወንጀል ሲሰራ አይቻለሁ ብለሽ ትከሻለሽ። ልጅቷ ወረቀት ስላልነበራት እንዳማራጭ ሰው መክሮን እኔ መጀመሪያ ወንጀል አይቻለሁ ብዬ ከስሻለሁ ኢቭን ኦንላይን። ኦኬ ለዚህ ደግሞ መረጃውን እልክልሻለሁ። 1 ይሄ። 2ኛ እሷን እያናገርን የሆነ ሰዓት ላይ ጭራሽ ፎቶዋን አወጣባት። ያን ሰዓት ተበረታታች። ከዚህ የባሰ ነገር የለም። አሁን ፍቃደኛ ነኝ ከሳለው ስትል በአካል ይዣት ሄድኩኝ። 8 ሰዓት 2 ቀን ኢንቨስቲጌሽኑ። እሷንም ካገኘሻት አናግራት። 2 ቀን ሙሉ በጥያቄ እሷንም እኔንም እያስተረጎምን
እንዲህ ነው የዋል ነው። ኦኬ ተከሰሰ። ከዛ በኋላ ደግሞ ህግ የዚህ ሀገር ህግ የራሱ አካሄድ አለው። እኛ መግፋት፣ መከልከል፣ መከታተል ብቻ ነው የምንችለው። በዛ መሃል እኔና እሷ ተጋጨን፣ ተለያየን። ምክንያቱም እሷ የነበራት ፍሪደም እና እኔ ቤት ውስጥ ያለው ነገር ደስ አላላትም። መብቷ ነው፣ ሄደች። ይሄ ብቻ አይደለም ሄለን፣ አሁን ስገባ ኤግዛክትሊ ያጋጫችሁ ምንድነው ከልጅቷ ጋር ሙኒት? በቃ ከኔ ጋር ቤት ውስጥ መዋል ነው። ገባሽ? ያም አልተመቻትም። ሰርታ ለቤተሰብ መላክ ትፈልግ ነበር። እሷ እንደተናገረችው ነው የምነግርሽ። እኔ የማውቀው መንቀሳቀስ ትፈልጋለች ምናምን እና 24 ሰዓት ከኔ ጋር ደግሞ ቤት ውስጥ መዋል አልተመቻትም። ይሄ ነው ያለው ነገር። ቪዲዮን ሪከርዱ ማን ሪከርድ አደረገ በሚል አልተጣላችሁ? ኖ ምንድነው የተባለው? እነዚሁ ሲያወሩ የተቀረጸ ቪዲዮ አለ ምን አለ ብለው ሲሉ እኔ በፒጃማ በቤት ልብስ ያለ ሼላ ምናምን አብሬያት ነው የምቀመጠው። 24 ሰዓት አብረን ነን። እንደዚህ ሆኜ የቀረጸችኝ ነገር ካለ በህግ ጠይቃታለሁ። ይሄ ደግሞ መብቴ ነው። እኔ ፊት ለፊት እናንተ ጋር ወጥቼ እንደዚህ ፊት ለፊት ታቂኛለሽ፣ ግን ስታቂኝ በልብስ በሂጃብ መታየት በሚገባኝ ደንብ ነው። መታየት በማይገባኝ ደንብ ግን እንድታይ ከተባበረች ያለ ፍቃዴ ከቀረጸችኝ ስቲል አሁንም ቢሆን ከሳታለሁ። ይሄም አይቀር ነገር ነው። ግን ሄለን አሁን የመጣሁበትን ማስረዳሽ ቅድም የተነጋገርነውን በደንብ ስሚው፣ ወረቀቱንም በደንብ አንብቢው። ሌላ ደግሞ እኔ ሊንኩን እልክልሻለሁ፣ ከጠበቃሽ አረጋግጠሽ አንቺ ክሰሽበት። የምትፈልጊውን አይነት የድምፅም የወረቀትም ስልኮች ኢቭን በውስጥ እንድታናግሪያቸው ፈቃደኞች ናቸው ሴቶቹ። እኔ ሳናግራቸው እያንዳንዳቸው እስራኤል ያለች አሜሪካ ያለች እዚሁ ኢማራት ያሉት ሄለን ወላሂ አሁን ከኔ በፊት ስትናገር የነበረችው ልጅ በጣም ነው ማመሰግናት ማደንቃትም። በእርግጥ እኔን ተሳድባ ነው የወረደችው፣ ግን አስተሳሰቧ ወላሂ ነው የምልሽ ሄለን። አንዷ ልጅ ከሳምንት በላይ ሆስፒታል ተኝታለች ኮማ ውስጥ፣ ይሄ ወሬ በሚሰማበት ሰዓት። ሌላ ልጅ እንደዚሁ መታ ደግሞ ሙኒት አይተሽኛል ወይ? በጣም ነው የሚያሳዝኑሽ። በሰቀቀን የሚኖሩ ልጆች ናቸው ያሉት። አሁን ራሱ አንቺ እዚህ ጋር ስታነሹ እነሱ ምን ያህል እንደሚረበሹ አውቃለሁ። አንቺ ሄለን እውነት እንደነሱ ለማጨብጨብ እንደነዚህ ሳይሆን ሰባዊነት ከተሰማሽ እንደዛ እያንቀጠቀጠሽ እንዳለው ከሆነ ጠበቃሽ ሊንኩን ይስጥሽ። እያንዳንዱን ነገር ለህግ ላኪ። እውነት በዚህ ክስ የለም ካሉሽ አንቺ እንደ አዲስ ከፍተሽ ሂጅበት። የነዚህ ልጆች ቪዲዮ ራቁት ፎቶ ማለት ራቁት ፎቶ እንተዋለን። ካሜራ ደቅኖ ሴቶችን ማንሳቱ ይሄ ከሳሽ ያስፈልጋል እንዴ? አያስፈልግም። ሌላ ከሳሽ አካል ዱባይ ምድር ላይ እንደዚህ ማድረጉ አንቺ ጀምሪው የሚቀርቡልሽን ለኔ የቀረቡልኝ ለኛ በዛ ሰዓት የቀረበልንን ጥያቄዎች ልጥቀስልሽ። ቪዲዮውን ያሰራጨው ማን ነው? አንድ ሚሞሪው እዛው ቪዲዮ ላይ ነው ያለው። ሁለት ኦኬ፣ እዛው ካሜራ ላይ ነው ስቲል ሚሞሪው። እኛም እናውቀው ለኔም ተነግሮኝ የነበረው ምንድነው ሚሞሪ ይዛ እንደወጣች ነበረ። መጨረሻ ላይ ፖሊስ ካወቀው በኋላና ጥያቄ ሲቀርብልን ነው ለኔ እንኳን እውነቱን የነገረችኝ። ከዛ በኋላ ነው ሄጄ ሲያሰራጭ የነበረው ሌላ ሰው። ምን ብላ ነው እውነቱን የነገረች? ሄለን አሁን ሌላ ነገር ልታስወርግኝ ነው። ይሄ በህግ የተያዘ ጉዳይ ነው። አንቺ ሂጅበትና ራስሽ ትደርሽበታለሽ ሀቢብቲ። ብዙ ኤክስፔክት የማታደርጊው ነገር ውስጡ ታገኛለሽ። ልጅቷ ተበድላለች። አዎ ተበድላለች። በደሉ በሀፒ ብቻ አይደለም፣ በሌሎች ሰዎችም ተበድላለች። በትክክል ተደፍራለች አላልኩኝም። እዚህ ጋር እንዲታወቅልኝ የምፈልገው ተበድላለች። በሀፒ የደረሰባትን አይታችሁታል። ነገር ግን በሌሎች ሰዎች ሌላ በደል አላት ይችላል። ዛሬ እሱ ከኔ ጋር እንደሆነ ግጭት ስላለ ሳይሆን እኔና ጆከር ደግሞ ሙሉ ታሪኩን ኢቨን ሴቶች ምን እንዳደረሱባት ያውቃል። እሱም ቆሞ ሲሟገትላት ብዙ ሲጥርላት ነበር። ዛሬ እሱ እኔን ወቃሽ ነው። በዚህ ጉዳይ የኔን ስም ማንሳቱ ራሱ በጣም ይገርመኛል። ቀን ይዳኘናል፣ ግድ የለም ግን አንቺ ሂጅበት። የምትፈልጊውን አይነት መረጃ ላይ ብቻ ትኩረት ይደረጋል። የአርባ ልጆች ቪዲዮ እሱ ቤት የተቀረጸ እሱ እላቸው ላይ ሲንደፋደፍ የነበረ እኔ እንኳን አውቃለሁ። አንዳቸውም ፍቃደኞች አይደሉም ለመውጣት። እና ታዲያ ለምንድን ነው መባ ላይ ብቻ እንትን የሚደረገው? እንደዚህ ብቻ ማድረጉ፣ ቪዲዮ ደቅኖ መቅረጹ፣ የእሱ ቤት መሆኑ፣ እሱ ልብስ አለማውለቁ
ከሳይ ሳይኖር ብቻ ሪፖርት ማድረግ እሱ ባለበት አይጠየቅም? አስገቢውና ይንገርሽ የደረሰብህ ነገር አለ የለም ብለሽ ጠይቂው። ሙኒትዬ ይቻላል ጥያቄ መጠየቅ። እንደገና እንደዚህ አይነት ወንጀል ላይ ለምንድን ነው እርቅ ልታካሂዱ እናንተ? ስምምነት አልተካሄደም። ያ ሄለን ይቅርታ ስሚው ብቻሽን ሆነሽ በጥሞና ይቅርታ ተባባሉ ነው እኮ ሳራም ስትል ምን ብሎ ነው እንደዛ ያልኩት? ሚዲያ ላይ ወጥቶ በኔና በሷ መጠቀም መፈመስ ፈልጋ መታወቅ ፈልጋ ሙኒት እንድንጣላ ነገሮች እንዲካረሩ የምታደርግ እሷ ናት ብሎ ከነዚሁ ጋር ቁጭ ብሎ ሲያጨበጭብ ነበር። ከዛ በኋላ ገባው ተደወለለትና እኔ ስሚው እስኪ ስትሰሚው ራሱ እርግጠኛ ነኝ ይሄንን ታገኛለሽ። እኔ ምን በድለኸኝ ነው እንዳትታረቅ የምፈልገው? አትታረቅ ይቅር አትባባል አላልኩም። እኔ ሲጀመር ያንን ስለው የሱ እርቅ አሳስቦኝ አይደለም፣ እሱም ያውቀዋል። እኔ የምፈልገው ድምጹን የእምነት ቃሉን ብቻ ነው። መጨረሻ ላይ ከሃፒ ጋር እናንተ ፒስ አልፈጠራችሁ? እኔ ከልጅቷ ጋር ከተጣላም ብዙ ነገር ካለች ከነቴዲ ሆና ብዙ ተደረገ ብዙ ተባለ። ያን ሰዓት ላይ እንትናን ሃፒ ምን አልኩት? በጣም ይቅርታ ዛሬ ለሚወጋኝ ሰው ከሆነ ይሄንን ያረጋል እና ይቅርታ ይገባው ነበር። 40 ልጆችን ሲታገላቸው ሲደፍራቸው ነበር። ለዚህ ልጅ ግን አሰቃየት እንጂ ደፈራት አልልም እያልሽ ተነስቶ መልሶ ለሚወጋኝ ሰው መልሶ ስንት ነገር ላደረገኝ ሰው ማሳደዴ እሱን ይቅርታ ጠየቅኩት ስላሳደድኩት። ማሳደድ ቢሉሽ ደግሞ ይንገርሽ ምን አይነት ማሳደድ እንዳሳደድኩት ከየት አሳድረው እንደነበር እሱ ይንገርሽ። ከልጅቷ ጋር ስላልተስማማሽ እሱን ይቅርታ ያልሽ የ40 ልጆችም ስቃይም አብሮ ተካሰማ አላልኩም። 40 ልጆችም የሉም። እኔ የ40 ልጆች ነገርን ትክክል አድርገሃል አላልኩም። አሁን እኔን መወንጀል ስለተፈለገ ነው ሄለን አንቺም እንዲህ እያልሽ ያለሽው ማለሽ ግን ናይ መወንጀል እኮ አይደለም። ይሄን ሁሉ ያደረገ ሰው እንዴት ነው እንደገና በሱ ብሶ ይቅርታ የሚባል? እኔ ግን ሳሳድደው የነበረው ለአንዲት ሴት ስል ነበረ። አንድ ኤቪደንስ የነበረኝ ትክክለኛ መረጃ አዎ አብራይ ልትናገር የምትችል እሷ ነበረች። እሷ ብትበድልሽና ሐሳብ እንኳን ብትቀይር እኮ ሙኒት አላስ ይቅርታ ታውቂያለሽ እንደሆነ ልብሽ እኮ ያውቃል። ራይት ሁሉም አውቀዋለሁ። ግን ምንድነው ያልኩት? ይቅርታ ሀፒ አቁሜያለሁ። خلاص አቁምኩ እኮ እጄን አነሳው በስ። ግን ሙኒት በዱባይ ህግ እንደዚህ አይነት ዚና ለሚያደርጉ ሰዎች ጋር በውስጥ ለእርቅም ሆነ ለምን ስምምነት ላይ መተባበር ወንጀል አይደለም? አይደለም። እኔ እኮ ወንጀል አላካሄድኩኝም። እኔ ያልኩት እመንና ይቅርታ ጠይቃለሁ። ወንጀል ያደረገ ያለው ሰው ስምምነት በማላቸው እንዲየፈጠርሽ ነው ያለሽ። እሱ እንግዲህ ይኸውልሽ በህግ እጅ አይደለን። ካጠፋን ሁላችንም እጃችንን እናገኛለን፣ በአላህም በህጉም እናገኛለን። ሄለን ሁላችንም ሁሉም እጁን ያገኛል። አንቺ ግን ሂጂበት። እኔ የምትፈልጊውን ኢንፎርሜሽን እንዲያውም ሌላ አገር ያሉት ሴቶች ለማናገር ሁሉ ፈቃደኞች ሆነው ሲያናግሩኝ ነበሩ። እነሱ ናቸው ቁጥር የላኩልኝ። እየደወልሽ አናግሪያቸው። ስሚ እኔ አልተበደሉም አላልኩም፣ ሁሉም ተበድለዋል። ግን የበዳይ ተባባሪም አልነበርኩም። ያን ሰዓት ስላናደደችኝ እጄን አንስቻለሁ። ይቅርታ ሀፒ ባይ ብያለሁ። በእርግጥ እርቅም ለመፍጠር የፈለኩት የእምነት ቃሉን እፈልግ ስለነበር ነው። አንድ ይሄ ሁለተኛ ታርጌት ተደርጎም ሲቀዳ የነበረው የሱን ድምጽ ለመቅዳት ነው። በኋላ ላይ ግን ከሳራ ጋር ሁሉ አጋጭተውኛል። እዚህ ላይ ሲያሰሙ ያን ድምጽ ካንቺ በፊት ዝማን ነው የምልሽ ተቀዳሁኝ ብላ የሆነ ፓርት ላይ እንዲያውም ልንገርሽ አንቺ ልትከሽኝ ትፈልጊኛለሽ፣ እኔ ይሄንን እንኳን አልፌሽ ተብያለሁ። እኔ አልቀዳውም። የቀዳኝ ከሰስ ከተፈለገ ይሄ ሪከርድ ማማ ጋር እንዳለ ማንንም ያውቀዋል። ኤኒዌይስ ሄሉ እንደዚህ ነው። ወረቀቱን አንብቢው። ሁለተኛ ለማስታረቅ የሞከርኩበት መንገድ ይሄ ነው። ሶስተኛ ሀፒ ምግብ የሚያቀብለው አቶ በራጣይ በላይ የነበረ ልጅ ነው። እኔ ገንዘብ ከፍሎ ካለማይ ዞር የሚያደርገኝ ወይ ምድር ላይ ቁጭ ብሎ ወንጀል እየሰራን ያለን ሰው በስምምነት በውስጥ ማደፋፈን ወይም ደግሞ እርቅ በሚል ነገር ማደፋፈን ወንጀል አይደለም እያልሽ ያለሽ? እኔ ያደረኩትን ነገር ከንግግሬ እንኳን ቋንቋ የማይችል ሰው እንኳን ተተርጉሞለት ገብቶታል። አንቺ ደግሞ ከዛ የበለጠ ይገባሻል። በደንብ ስሚው ሄለን።
ሙኒት በጣም ይቅርታ አንድ ጥያቄ ብቻ ልጠይቅ ወይ አንድ ጥያቄ ልጠይቅ ሙኒት። እኛ አሁን ታርጌታችን ሄሉዬ ልጁ ነው አይደለ? ስለዚህ ሙኒት ኦኬ፣ እኛ አሁን መሄድ ያለብንን ነገር እንድናውቅ ያኔ ከዛ ሁሉ ሰዎች አንድ እህት ብቻ ከሆነች የከሰሰችው ክሱ ምን ላይ ደረሰ? ለምንስ ተቋረጠ? ማለት ይሄ የሆነ 2022 ላይ ነው። 3 ዓመት ከሷ ጋር ፍጋጭ እጄን አንስቻለሁ። ተከታትየው አላውቅም። ኦኬ፣ ግን አንቺ በነበርሽበት ጊዜ በህግ ተይዞ ነበር አይደል? ሌጋል አክሽን ክሎዝድ ኦር ኖት ብሎ ጠይቀውሻል? እጄን አንስቻለሁ አልኩሽ ሄለን፣ ገና መሀል ላይ እንዳለ። ከዛ በኋላ የተፈጠረ ነገር ካለ እሱ ብትነግሪው ደግሞ ሊያስረዳሽ ይችላል። እኔ የመናገር መብት የለኝም። ሌላው ነገር ደግሞ ነገር የተላከልሽ ሌሎቹሳ በዚህ ጉዳይ የተጠቁ ሰዎች እዛው ዱባይ ነው ያሉት? ወረቀትስ አላቸው? ይሄንን የምታውቂው ጉዳይ አለ? ሙኒት በጣም ይቅርታ እሺ። ህጋዊዎችም አሉ የኔ እህት። እኔ ያገኘኋቸው ልጆች ህጋዊ ናቸው። ለምሳሌ አመመች ምልሽ እንዲሆነች ህጋዊ ናቸው። ግን ጭራሽ ታሪኩ እንዲነሳ ራሱ እንደማይፈልጉ እኔ ተባበሩኝ ብያለሁ። ምናልባት እኮ ሙኒት በነገራችን ላይ በዚህ ኬዝ ላይ ማንም ከሳሽ አያስፈልግም። ጥቆማ ብቻ በቂ ነው። ባይዘው ምናልባት ያስፈራራቸው ስለሆነ ያለው ልጁ ምክንያቱም መረጃ አለ። ጥቆማው መረጃ አለ። የተለያዩ ሴቶችን በግድላቸው ላይ እንትን ሲል ገብቶሻል። ካሜራ እየቀረጸ ከዛ ሲላክለት የነበረ ብሮች አለ፣ መታወቂያ አለ። ምን አለ ያለ ፍቃዳቸው የራሱን ጥያቄና የራሱን ጥሪና የራሱን እንትን ያደርጋል። ይኸውልሽ ሄለን አይደለም ያለ ፍቃዳቸው እዛ ላይ እንግዲህ ያየሁትን አይተሻል ብዬ አምናለሁ። አይደለም ያለ ፍቃዳቸው እየተጎተቱ እየተገፈተሩ ይቅርና በፍቃዷ እንኳን አንድ ሴት ይሄን ነገር ብታደርግ ሳታውቀው ሪከርድ ማንም ሊያደርጋት አይችልም። ይሄ ራሱን የቻለ ክስ ነው። ወይስ ሪከርድ እንኳን ወንጀል ነው ራይት? እንኳን ወሲብ ነገርኩሽ እኮ ምሳሌ ጠቅሼልሻለሁ ሄለን። አሁን ይኸውልሽ አንቺ እኔ ልክሰርበት አንድ ነገር ልንገርሽ። እዚህ ያለውን ጠበቃ አማክሪና ራሱ ጎግል ላይም ታገኘዋለሽ። እሱም ሊንኩን ሊልክልሽ ይችላል። ሙሉ በሙሉ ለፖሊስ ማስተላለፍ ትችያለሽ። እዚህ ያለውም ሰው ደግሞ ያው የሱ ሙሉ ስም አለሽ የልጁ ቼክ ያርግልሽ። ሂዝ ኦን ኬዝ ኦር ኖ ብለሽ መጠየቅ ትችያለሽ። ስቲል ኬዙ ላይ ያለ ተቀጥቷል ምን ሆኗል ብለሽ ማጣራት ትችያለሽ። ግን ጋይስ ቼክ አድርጉት የዱባይ ልጆች እና ንገሩ። ሙኒት ግን ስትከሱ ቪዲዮውን አሳይቷቸዋል ለፖሊሶቹ? አይተውታል? ማለት የታየው ቪዲዮ የተፖሰተው ቪዲዮ ምስክር አያስፈልገውም፣ ከሳሽ አያስፈልገውም። ገባሽ? በጣም ግልጽ ነው። እየጮኸች ነው ተወኝ እያለ ያው ተተርጉሞ ነው በእርግጥ ለአረቦች የሚቀርበውና ነገር የሚያስፈልገው አይደለም። ካልተዋጠልሽ ልጅቷም ስትናገር የቅድሙ ሪከርድ ላይ መስማት ትችያለሽ። ክስ ተከሷል። አስፈላጊው የሆነ መረጃ ሁሉ ቀርቦላቸዋል። የራሳቸውንም እርምጃ ወስደው ሊሆን ይችላል በሌላ መንገድ። ለምን ቼክ አታደርጉም? ቼክ እኮ ደግሞ ኢመራት ላይ አንድ ነገር ላስረዳሽ። ያው እዚህ መቼም ኢመራትም ያሉ አሉ። አንቺም ደግሞ እንዳልሽው የህግ አዋቂ ሰው የምታውቂውን ጠይቂው ይሄን ነገር። አንድ ሰው አንድ ፖሊስ በር ሰብሮ የሚገባው ወንጀል እየተፈጸመ ሴም ታይም እየተፈጸመ ባለበት ሰዓት ላይ ለፖሊስ ደውለሽ ብታሳውቂ መተው ሰብረው የሚገቡ የፖሊስ ኃይሎች አሉ፣ የራሳቸው ልዩ የሆኑ ማለት ነው። ሴም ታይም አት ሴም ታይም እዚህ ቤት ውስጥ ሰው እየተደፈረ ነው ወይም እየተገደለ ነው ወይም እንዲህ አይነት ድምፅ አለ ስትይ ሰብረው የሚገቡ አሉ። በተረፈ ግን ኢመራት ላይ ወንጀል ሲገኝብሽ ትጠሪያለሽ። በስልክ ተደውሎ ነው የምትጠሪው። ከቀረብሽ አህለን ወሳህለን፣ አልቀረብሽም ወንትድ ትደረጊያለሽ። ወንትድ ስትደረጊ ትራቭል ባንም አለሽ። ያ ከሀገር ስትወጪ ትያዣለሽ። ያ ደግሞ አገር ውስጥ በምትንቀሳቀሽበት ሰዓት በሆነ ኬዝ አይዲሽን ስትጠየቂ ወንትድነትሽ ይወጣላቸዋል። ከዛም አልፎ በአሁን ሰዓት ደግሞ እስካንም ያደርጋል። ኢቭን መኪና ውስጥ ሆነሽ አንቺ በ4 ወይም በ5 ሰዎች መሃል ሆነሽ ወንትድ ሰው ሆንሽ አላርም ያደርግላቸዋል። እስከዚህ ደረጃ አለ። እነሱ አሰራሩ ጠፍቷቸው አይደለም። እስከዛሬ የሆነ ነገር ከሌለ ነገ አይዲ ለማደስ ይሄዳል ልጅ፣ ነገ ትራቭል ሊያደርግ ይፈልጋል።
የሆነ ነገር ላይ ይገናኛሉ። እዚህ የሚያሯሩጥሽ ፖሊስ የለም ይመራት ላይ እጃቸው ላይ የሚያስገቡሽ ብዙ ግድ የሆኑ ነገሮች አሉ። ግን ሐኪም ቤት ስትሄጂ ብዙ ነገር አለ እና እንደዛ አድርገሽ ቼክ አድርጊ። ኬዝ ነምበር ያስፈልጋል። እንትን ክስ አንድ ሰው አለበትና የለበትም ለማወቅ ዱባይ ላይ ሙሉ ስሙን በቂ ነው። የኬዝ ነምበር የፍርድ ቤት ሪዛልት ማጣሪያ ነው። ኬዝ ነምበር የምትጠየቂው ፍርድ ቤት ሄደሽ እንዲህ አይነት ኬዝ ነበረ፣ ያውም ባለቤት መሆን አለብሽ፣ ማንም ሰው አይደለም። ይሄድና እንዲህ አይነት ኬዝ ነበረኝ ፍርዱን ለመስማት ወይም ቀጠሮ ለመቼ ነው እንዲህ አይነት ጥያቄ ሲኖርሽ የኬዝ ነምበር ትባያለሽ ባለቤት ስትሆኚ። ግን የውጭ አካል ይሄን ቼክ ለማድረግ በተለይ ፖዚሽን ላይ ያለ ሰው ከሆነ የፓስፖርት ቁጥሩንና ሙሉ ስሙን አስገብቶ ያወጣለታል። እስቲ ሄሎ እኔ ላውራ እና መታወቂያው አሁን ምጽፉልኝ ፓስፖርቱን ልኬላችሁ የለ አውጡትና ላኩልኛ። እየሰማችሁ ነው ኢንሳይደር። ሄሎ መልካም ጊዜ ይሁንልሽ የኔ እናት። በፈለገ በአረበኛም በጎን ብናስበው በእንግሊዘኛ በአውሮፓ አቆጣጠርም በፊት ለፊት ብንጀምረው አንድ ሰው እንደዚህ አይነት ወንጀል ግልጽ እያደረገ ከሳሽ አያስፈልገውም። ጀስት ማሳወቅ ነው። እንደገና እዛ ነገር ውስጥ እርቅ የሚል ነገር ወይም ደግሞ እስቲ ተስማሙ የሚል ነገር ውስጥ መግባት ወንጀል ነው። ካልሽ ይሁንሽ። እኔ ኦኬ ወንጀል አይደለም ካላችሁ እየነገርኩሽ ነው። አንቺ አሁንም እስኪ ከፍተሽ እንደገና ለምን ብሯን ለምን ደርሰሽ ማሲ ልጅስ ነው ማለት ነው። እዛ አጠገብሽ ያለችው የኡስማንን አንድ ቀን አልታሰረች። ለምን ነው ቴዲ ወደ ስድብ ከምትወስደው በስነ ስርዓት ብታወራስ? ምን ለምን ብሯን አልሰጠሻትበት? አውርቶ የማያውቅ ሰው ቢኖር ቴዲ በስነ ስርዓት እንደዚህ በላይ በዚህ ሰዓት ይኸውልህ እኔ የምጠላውን ነገር የሚያደርግ የለም። ከሄለም አውቃለሁ። እኔ ተሳድቤ አላውቅም። የፈለግሽው ሰው ግን ሰው ታዳምጣለች፣ ታወራለች፣ አትሳደብም። ለዚህ ነው ቤት የገባው ማወራው። አንተ ከስድብ ውጭ ምንም አታውቅም። እስቲ እኔ ስሳደብ አንድ ቪዲዮ እኔ ስሳደብ ጥያቄ ምንድን ነው? አንተ ጥያቄ ምንድን ነው? 17,000 ብር ጆከር ተቀብሎላን ነበረ። 17,000 10,000 ብር ሰጥታታለች። ለምን 17,000 ብር ነው አልመለሰችላት? ጠይቀ አምጣ መረጃ ከማን እንደተቀበልኩ ለማን እንደሰጠው ምን ጆከርን አስገቢው። አንድ ለጆከር ልደውል። ጆከር የተቀበለ ኦኬ መረጃ ላጣ ጆከር ልደውል። ጆከርን ጠይቅ። ጆከር የት ነበርና ነው እዚህ ጆከር ያንቺ ልትሰጠሽ ዋሸሽ? መረጃ አምጣ። ማውራት ጆከር አይደል? አንቺ መረጃ እሺ፣ አውሪና ጨርሽን ያወራለሁ። ጨርሻለሁ። ጆከር ደውልለት። ኦኬ አሁን አለ እኮ እዚህም ደውልልኝ። መግባት ስለማልፈልግ አልተቀበላችሁም? አንቺና ጆከር 27,000 ቴሌፎን ገባ፣ በዚህ ገባ። ዞሮ ዞሪያው ማውራት አይደለም። ቆይ ትበል አንዴ። አልተቀበልኩም ትበል። አልተቀበልኩም። እሷ እኔ ጋር ያላትን ብር ለቤተሰቧ ልካ ነው ከዚህ ቤት የወጣቸው። 10,000 ድርሃም ሰጥተሻታል። 27,000 ድርሃም ሰጥተኸኛል። 27,000 ድርሃም አልተቀበልሽላትም? ካደረኩኝ ደግ አደረኩ አለች አይደል? ሄዳ ትክሰሰኝ። እኔ የእሷ ብር እኔ ጋር ካላት እሷ ሄዳ ትክሰሰኝ። ትናንትና ኮዲ ሄለን ሪከርድ ልክልሻለሁ። እሺ ያላትን ብር ከጆከር ጋር እንደተቀበለች ሙኒት የምታወራበትም ማለት ወስዳ ለቤተሰብ እየተናገርከው እኮ ነው። እኔ ጋር የደረሰ ብር ለቤተሰብ አልካለች። ካለም ደግሞ 10,000 ይኸውልሽ፣ እኔ ውሸት አላውቅም። 10,000 ድርሃም ሰጥተሻታል። ኦኬ አንዴ ለጆከር ልደውል። አሁን ጆከርም ጋር ደውል፣ የፈለክበትን ደውል። እኔ ላውራ። ሄሎ ወይ ሚኪ ኦኬ እኔ ላውራ። ግቢንክ አሁን ኬዙ ወደ ግል ኬዝ እየተቀየረ ነው። ይሄ የአንድ ሰው ኬዝ አይደለም። ይሄ ኦልሬዲ የብዙ እህቶቻችን ኬዝ ነው። ለስራ የሄዱት እህቶቻችን ችግር ሲደርስባቸው ባስ የሚጠራ እህቶቻችን ወጣች። አየሽ ጆከር ጋር ልደውል ስል ወጣች። አየሽ አለች እኮ ከማይክ ነው እንጂ ወረደችው። ደውላ አስገቢው። እሷ ከሌለች ይገባል አለ ጆከር ከስ እኮ ነው ችግር ነው። ግን ነገር አንድ ሰው ጋር እንኳን ንግግር ረጅም ሰዓት አብረን የምታወራው በስነ ስርዓት ጥያቄው ላይ ምናምን ነው እንጂ
ጥይት ደቅነህበት አንድ ሰው በምክንያት ያወራል ገብቷል የሆነ ችግር ቢኖርብህ ችግሩን ትረሳና የያዝነው አጀንዳ ላይ ፎከስ ታረግ ቶፒኩ የያዝነው አጀንዳ እድሜ ይኖረዋል ገባ አለበለዚያ ይቀጫል እኔ አንድ ቀስ ሰድባት እስቲ ሪከርድ ታምጣ ይኸውልሽ ተሳዳቢ ነው ምናምን የምትለው መልክ እየሰራች አንድ ቀስ ሰድባት አላውቅ እውነቱ ነው ይሄንን የሚያክል አጀንዳ ተሰድባታል አልሰደብካትም ላይ እናዙረው ነው እሷ ነው እኮ የምትለው ተሳዳቢ ነው የምትለው እኮ እሷ ነች ጆከር የሚነግር ከሆነ እንደገና ደግሞ ቮይስ አለኝ ያልከውን ላክልኝ አሰማለሁ እሺ ቴዲ ኒኪዬ ግቢ እሺ ሄሉ ይሄ ኦሬዲ የግል ኬዝ አይደለም የብዙ እህቶቻችን ኬዝ ነው እዛ ለስራ ሄደው ወረቀት ያላቸው ኦሬዲ ይላቸው እንደ ሀበሻ ኮሚኒቲ ደግሞ ብዙ ጊዜ ሀበሾች እንረዳቸዋለን ሲባሉ ሰውን አምነው ሰው ቤት ይሄዳሉ እንደዚህ አይነት ጥቃት ደግሞ የሚደርስብሽ ከሆነ ኦሬዲ ይሄ ሰውን ሬፕ አርጎ ብላክሜል ማድረግ አግባብ አይደለም ለምን ቪዲዮውን ላስት ይርም ሰናየው ተለቆ ነበረ እያየነው ነበረ እዚሁ ሚዲያ ላይ ተወርቶ ተሸፋፍኖ ያለፈ ኬዝ ነው እኔ ሃፒ ለረጅም ጊዜ ነው ማቀው ሌላ አፕሊኬሽን ላይ ማለት ነው በእንደዚህ አይነት ሲቹዌሽን መምጣቱ በጣም ይደብራል ለምን አንድ ወጣት ሰርቶ መብላት እየቻለ ሴቶችን ቤቱ ረዳቸዋለሁ እያለ እየጠራ ሬፕ እያደረገ በቪዲዮ ያስፈራራ ገንዘብ መቀበል ወር ደግሞ ብላክሜል ማድረግ አግባብ አይደለም እንደ አንድ ኢትዮጵያዊ ማለት ነው ለምን ብዙ ጊዜ ካየሽ አረብ ሀገር ላይ ሴቶች እህቶቻችን ሲጠቁ መንግስት የለም ወይ ይባላል ኦኬ እንደዚህ አይነት ኬዝ ደግሞ አለ አንዳንዴ ላይክ እንደ ኮሚኒቲ ተደራጅተው እዛው የሆነ ኬስ ሲፈጠር እዛው ወስደው አፍነው ይጨርሱታል ይሄ አግባብ አይደለም ለህግ መቅረብ ያለበት ኬስ ከሆነ ለህግ ቀርቦ ነገሮቹ መታየት አለባቸው ለምን ኦሬዲ ይሄ ነገር የሱ ብቻ ሳይሆን የብዙ ሰዎች እጅም ሊኖርበት ይችላል ኢትዮጵያ ላይ ባንክ አካውንት አለው መንግስት ትንሽ የሴቶችና ምናምንና ሰራተኛና ማህበራዊ እንኳን በዚህ ጉዳይ ላይ ትንሽ ቢያሳስበው እዛ ያለውን ባንኩ ራሱ ፍሪዝ ያደርጋል ግን አይሰማል ቴንክ ዩ ያንን ነው የምለው አሁን አንቺ የምትሰሪው ስራ በጣም ጥሩ ስራ ሆኖ ሚዲያ ላይ አትሊስት በእንደዚህ አይነት ጉዳይ ላይ የሚሰሩ ዱባይ ላይ ያሉ የኤምባሲ ኮሚኒቲዎች ምንድነው ስራቸው እኛ ኤምባሲ ኮሚኒቲ ሲባል የምናውቀው ሌላ አገር ላይ ኤምባሲ ኮሚኒቲ ላይ የሚሰሩ ሰዎች ሰው ሲጎዳ ሰው መርዳት ሰው ሲጠቃ ሰው መርዳት ሰው ሲታመም ሰው መርዳት ነው እየሮጡ ለሰው መቆም ነው ሌላ ሀገር ላይ እንደዛ ነው የምናውቀው የዱባይ ግን የተለየ ነው ኦሬዲ ኤምባሲም ጥሩ ኮሚኒቲ ያለው አይመስለኝም ኦር ደግሞ ኮሚኒቲ ውስጥ ችግር ይኖራል የሚደባብቁት ነገር አለ ለዚህ ሄሉዬ ወደፊት ሂጅበት አንቺም መርዳት ያለባቸው ሰዎች አቅሙ ያላቸው ሰዎች ካሉ ከጀርባ ያናግሩሽና በዚህ ጉዳይ ላይ መሰራት መቻል አለበት ነው የምለው ከዛም አልፎ ተርፎ በጣም ብዙ ኬዝ ይመጣል ይሄ ብቻ አይደለም ኬዝ በጣም ብዙ ኬዞች ይመጣሉ በእኛ ሴቶች ላይ የሚደረጉ ሰው ሀገር ላይ እነዛ ሁሉ ስላሉ በዚህ ጉዳይ ላይ ወደ ኋላ ማለት የለብንም አንዳንድ ሰዎች ደግሞ ልጆቹን ከዚህ በፊት አቅርባችሁ ኦር በገንዘብ በመናምን የተነካካችሁ ሰዎች ሄለን ቤት መጣችሁ ኬዙን የግል ኬዝ አታርጉት የግል ኬዝ ካለ ለብቻ እዛው ተረጋገጡ እዚህ ግን ፍትህ ፍለጋ ነው ምክንያቱም ሴቶች ናቸው እህቶቻችን ናቸው ቪዲዮን የሚያክል ነገር ያስፈራሩ ሴቶቻችንን ማጥቃት አግባብ አይደለም ይሄ ነገር መቆም መቻል አለበት ልጁ ደግሞ እንደዚህ አይነት ነገር ውስጥ ያለ ከሆነ የሚጠቀመው የኢትዮጵያ ፓስፖርት ነው የሌላ ሀገር ዜጋ ፓስፖርት አይደለም አሁን ያለሽ እንደገና ነው እንጂ ንኪ ያ ስዩም ዳንቆ ዘግቦት ነበረኩ አው ስዩም ሲያወራ ሰምቼዋለሁና ይሄ ነገር ሊታይ ምንም ገብቶሻል ያ ይሄ ነገር ሊታይ ይገባል በደንብ እኔ የሃፒ ኬዝ ብቻ ነው ብዬ ላስቀምጠው አልፈልግም ሃፒ ያደረገበት የራሱ ሪዝን ይሆናል ከሱ ጋር ደግሞ ተባባሪዎችም ካሉ እሱም በግልጽ አድርጎ ተናግሮ ነገሮችን ማስቀመጥ መቻል አለበት ለምን ሄሉ ኦሬዲ አሜሪካ ላይ ያሉ ሴቶች አሉ አረብ ሀገር ላይ ያሉ ሴቶች አሉ ብላክሜል እየተደረጉ ያሉ ይሄ አግባብ አይደለም በቃ መቆም አለበት በአጠቃላይ ለዚህ ይሄ ነገር በስነ ስርዓት ዱባይ ላይ ያለው ኢትዮጵያን ኤምባሲ ኮሚኒቲ በተለይ ኮሚኒቲ ስራቸው ይሄ ነው ህዝብ ላይ ነው የሚሰሩት ወጥተው ሰርተው የሆነ ውጤት ማምጣት መቻል አለባቸው ነው የምለው ያለበለዚያ በተለያየ ቋንቋ ቪዲዮ ተሰርቶ ፍትህ የሚገኝበትን መንገድ መሰራት መቻል አለበት ገባሽ እንጂ ይሄ አግባብ አይደለም 360 ቀን ለፍልፎ አለ አላገጠ እናቴ ተሙ 360 ቀን ለፍልፍ እኔ ውጤት ካላመጣው እኔ ሰው አይደለም እነሱማ ብዙ ነገር እኮ ነው የሚሉት ግን ይሄ ጉዳይ
ያንቺ ጉዳይ የአንድ ሰው ጉዳይ ብቻ አይደለም፣ የህዝብ ጉዳይ ነው እንደ አገር። ለዚህ ሁላችንም የሆነ ነገር ላይ መድረስ አለብን፣ መቆም መቻል አለበት። ሴቶች ልጆችን ነው ያሉ እየጠሩ አግባብ ያልሆኑ ነገሮችን እነሱን ቶርች ማድረግ አግባብ አይደለም። ለዚህ ሄሉ ሂጅበት ወደፊት። ግን ሄሉን የምትረዱ ሰዎች በተቻላችሁ አቅም ኤምባሲ ኮሚኒቲ ላይ ያላችሁ ሰዎች ሐቀኛ የሆናችሁ ለሴት ልጅ ፍትህ የምትቆሙ ካላችሁ በዚህ ጉዳይ ላይ አብራችኋት ብትሰሩ ጥሩ ነው። እኔ የማውቀው እንደዛ ነው። እንደ ኮሚኒቲ የሚሰራው በዚህ ጉዳይ ላይ ነው። ገባሽ? ግን የሆነ ነገር ሲሆን መንግስት የለም ወይ መንግስት እንደዚህ ምናምን እያሉ ይንጫጫሉ። የፈለጉትን ወንጀል ከሰሩ በኋላ አግባብ አይደለም። ለዚህ እዛ ያሉ ኮሚኒቲ አባላት ካላችሁ አናግሯት፣ በኋላ ተባበሯት። ኬዙ ቀጥታ ወደ አምባሳደሩ እንዲዘዋወር ማድረግ ትችያለሽ። ለምን አምባሳደሩ ፓስፖርት ኮንትሮል የማድረግ አቅም አለው። ታይቶ ማን እንደሆነ ነገሮች መታየት መቻል አለባቸው ነው የምለው። ይሄ ነው ሐሳቤ። ቀጥ ይሄ ነው ጥናት እኮ የሚፈልግ ነገር እኮ አይደለም። ይሄ እኮ ምንም ምንም ነገር በቃ ቁጥሩ አለ፣ መታወቂያ አለ። እያደረገ ያለው ነገር ይሄው እዚህ ነው። ሲያስልካቸው የነበረ ደግሞ ስቴት አለ ከተባለ ደግሞ 3 ደረሰኞች አለ ኢትዮጵያውን ለሚያስልክበት። እንደዚህ ፍትህ የሚያገኙ ስለማይመስላቸው ብዙ ሴቶች ይፈራሉ። እንደዚሁ ሚዲያ ላይ መነጋገሪያ ሆኜ ብቻ ልቀር ነው የሚለው። ጋይስ አሁን እየተንቀጠቀጥኩ ነው። ተብተብ ኮፒ ሊንክ አድርጉት እንዳያስወጣችሁ። ምን አገባኝ። ፓስፖርቱ ኮንትሮል መደረግ ይችላል። ይሄ ጉዳይ ቀጥታ ኤምባሲውም የሚመለከተው ጉዳይ ነው። የእናቱ ፎቶ አለ፣ የአባቱ ፎቶ አለ፣ የወንድሙ አለ፣ ሁሉም ነገር አለ። እኔ ሄሉዬ ብዙ ጊዜ እንደ ሀበሻ ምን አይነት ችግር አለብን መሰለሽ? የሆነ ነገር ሲሆን ቤተሰብ መደርደር አይደለም። አሁን የሀፒን ቤተሰብ አምጥተን ወንጀለኛ ልናረግም አንችልም። ግን ምንድነው ልጁ ሲጀመር ይሄን ኬስ ከምንድነው ይዞት የተነሳው? ለምንድነው በዚህ ኬዝ ላይ ሲሳተፉ የነበሩ ሰዎች እነማን ናቸው? ኦሬዲ ይሄ ብላክሜል ሰውን ማድረግ ነው፣ ዘረፋ ላይ የነበሩ ሰዎች ናቸው በአጠቃላይ። ለዚህ ሴቶቻችን እየተጠቁ ነው ያሉት። በዚህ ጉዳይ ላይ ሰው ሀገር ላይ አንድ ሀገር ላይ ኤምባሲ ያለን ሰዎች ነን፣ አገር ነን፣ ጥያቄ ማቅረብ እንችላለን። ለኤምባሲው ጥያቄ ቀርቦ ፍትህ መፈለግ መቻል አለብን ለሴቶቹ። ከዛ ነው ኤምባሲው ወደ ክስ ማቅረብ የሚችለው። ማስመለስ ቢፈልግም ያንን ሰው ማስመለስ ይችላል። እና በተቻላችሁ አቅም ስሩበት። ያንን ነው የምለው። ሄሉዬ ቴንክ ዩ ስለመሸ ነው እኔ ጋር እድሉን ስለሰጠሽኝ አመሰግናለሁ። ቴንክ ዩ ኒኪ። ያ ዘመቻ ሁሉሻ ሰላም ብያለሁ። በቅድሚያ ያው አመሰግናለሁ ስለገባሁ መድረኩን ስላገኘሁ። እንወድሻለን፣ እናከብርሻለን። ዛሬ ደግሞ ከሌሎች ነገሮች ለየት ያለ ነገር አይደለም ለትናንሽ ሳይሆን ለሀገር የሚሆን ነገር በብዙ ቦታ የሚደረግ ነገር ነው ይዘሽ ያመጣሽው። ይሄ ልጅ ከዚህ በፊት አሜሪካ ሰዳለሁ ብሎ ከኛ ጓደኛ እህት ከተነጋገረ በኋላ 500,000 ብር አስገብቶለት ከዛ ስልክ የማይመልስም አጠፋ። ይሄው ሃፒ የሚባለው ደስታ አዎ፣ ፕሮፋይሉን ፎቶ አድርጎ ሪካርዱ ሁሉ ነገር በዋትስአፕ ያወሩት ነበረ። ከዛ ልጁ ከዚህ ያስገባበትን አካውንት እግድ ሲወጣ ሬዲየት የሚባል አካውንት ነው። አካውንቱንም አሳግዶ ከዚህ እንደገና ከኢትዮጵያ ወደ ዱባይ ከሄደ በኋላ ያንን ብር ተመላሽ ተደረገ። ልጁም አድራሻውን ደበቀ እና ከፍተኛ ብዙ ነገሮች አሉ። በዚህ አጋጣሚ ሙኒት ጋር ስራ ነበረው። ልጆች ራሱ ያቀርብ ነበርና በስራ ይገናኙ ነበር ከ6 ወር በፊት። በሷ በኩልም ልጆች ሄዷሉ፣ እሱ የሰጣት ማለት ነው። እና ይሄን መረጃ እሷም ታውቃለች። ያው አሁን ዱባይ ላይ ስለሆነች ትንሽ ምናልባት ያስቸግራል ብላ ነው እንጂ ብቅ እያደረገችልሽ ነበር መረጃውን ሙሉ በሙሉ ለመናገር ስለምትፈራ ነው። እና ያመጣሽው ሐሳብ ብዙ የተጨቆኑ ብዙ ቪዲዮ የተያዘባቸውና የሚገርምሽ ነገር አላግባብ ነው ስራው። ሰው እንደው እናትና እህት እንኳን ያለው በዚህ ልክ ጭካኔ ይለያል።
የሚፈልገውን ነገር ካረገ በኋላ ልጆቹን አላግባብ ሰውነታቸው ላይ ጉዳት ያደረሰባቸው ልጆች መጥተው ይናገራሉ። ቀጣይ ሚዲያውን ነፃ ነው አንቺ ጋር በርግጥ መጥተው ይገባሉ ይናገራሉ የሆኑትን ሁሉ ማለት ነው። እና ዱባይ የሚኖረው ዱባይ ነው፣ ፓስፖርቱ ኢትዮጵያዊ ነው፣ መኖሪያ ፈቃድ ያለው ኡስማን የሚባል ልጅ ጋር ነበር የሚኖረው። መርሳ አካባቢ ግራን አካባቢ ነው ወደ ወሎ እሱ ጋር ነበር የሚኖረው። መኪና አለው እና ያኛው ልጅ ደግሞ ወንዶች ልጆች ያመጣ ነበረ። የተያያዘ ነው እና ይሄንን ጉዳይ በሰፊ ብትሄጂበት ደስ ይለናል። ከጎንሽ ነን። የሚያስፈልግሽ ነገር ኡስማን መሐመድ ወደ ኢትዮጵያ አካውንት ያስገባለት። በቃ ይሄ ነው መረጃዎች ላይ ሁሉም አለ። ያለውን ነገር ኮሙኒኬት እናደርጋለን። ብር አካውንት ውስጥ ካስገቡለት ሰዎች ተብሎ ማለት ነው። እዚህ ማን ነበር የላከልኝ? ኦኬ ብሶ ስለሚልክልኝ ማለት ነው። ማን መሰለ? አብዱ ፈታ መሐመድ አብዲ ነው የሚለው። ኡስማን አይደለም። አብዱ ፈታ መሐመድ 45500 ወደ ተስፋዬ ተገን አበጋዝ ወደ እንትና አስገባለት። ለሱ ነው ያስገባለት የኢትዮጵያ ባንኩ ማለት ነው። ኮመርሻል ጂኒ ምናምን እዚህ የሚቀበሉበት ነው። የሚቀበሉበት ብዙ አካውንት ነው። አንድ አካውንት እኮ አይደለም። እንደገና ደግሞ የኢትዮጵያ ከአሜሪካ ደግሞ ሐዋላ ያረገችለት ሰላማዊት ኃይሉ ትባላለች። ቅድም በቀይ ቱታ ካልጋ ጋር ፎንሴክስ ሲያደርግ ነበር። እሱ ከሷ ጋር ነበር የሚያደርገው። ይዞበት ያየሁት ነበር። ይዞበት ያ በቀይ ቱታ ያለው ከሷ ጋር ሲያደርግ ነው። እና በየጊዜው ብር እንደዚህ ያስልካት። ትክክል። እና ከጎንሽ ነን አለን። የሚያስፈልግሽ ነገር ካለ ኢንቦክስ አድርጊልኝ አለሁ። ለማንኛውም ይሄን ነገር በሰፊ ብትሄጂበት ጥሩ ነው። ሰውም እንሰጥሻለን ካስፈለገ ነው እንደምትሉት እንደሚያስፈልግ እርግጠኛ ነው እንጂ መሆን ያለባችሁ። አይ ብዙ ሰው ስላለሽ ብዬ ነው። ናይ እንዴ እንደዛም ብዙ ሰው ካለ እየተባለ ነው እንደዚህ ባዶ ያለውት። እኔ መልካም ኢንቦክስ አድርጊልኝ፣ ፎሎ ባክ አድርጊና ልክልሻለሁ። እኔ ጀስት ሃይ በለኝ። እሺ ልሻ ቴንክ ዩ። እና ምን በዚህ ጉዳይ ላይ ምን ልትረዳ እንደምትችል ምናምን በውስጥ ጸንተን በለኝ። እሺ ቁጥር ካለ ምናምን ሰጠኝ፣ ቁጥሩ ካለ ኦኬ ችግር የለም እልክልሻለሁ። ኦሬዲ ኢሜልም እናደርጋለን። ኦሬዲ በዋትስአፕም ቀጥታ እንደምንልክ ተልኮልናል ማለት ነው ከዱባይ። በጣም ጥሩ ቴንክ ዩ። በቃ ሄሉዬ አደራሽን ጉዳዩ ወደ ኋላ እንዳይል ከኤምባሲ እህታችን እንዳለችው ከኤምባሲ ጋር ምናምን ሳይሆን ቀጥታ መጀመሪያ እንዳልሽው ከያለንበት ሆነን ለዱባይ ፖሊስ ሪፖርት ማድረግ እንድንችል የምትችውን ግሩፕም ከፍታችሁ ከሆነ ምንም አሳትፉን እና ወደ ኋላ እንዳት የሆነ ማንንም አይሁን ታርጌትሽ ይሄ ልጅና ይሄ ልጅ ይሁን ቤተሰብ መፖሰት ወይ እነ ሙኒት ጋር ምናምን እሱ ሌላ አጀንዳ ይሁንልሽና አስቀድመን ስንልክ ሁሉንም ከነ ሙኒት ጋር የነበራቸውን ድርድር ሁሉ ነገር ነው የምንልክ። ግን እሱ እንዳይረሳ ስለፈለኩ ነው። እሷም ሁሉ መግባት አለበት። ኦኬ እሱ እንዳይረሳ ስለፈለኩ በህጉ በዱባይ ህግ የማያስጠይቅ ከሆነ እዛው ህጉ ነፃ ያርጋች እኛ ያገባል። ያ ዋናው እሱ ስለሆነ እኮ ነው ሄሉዬ። እኔ አሁን ሌሎቹን ስለማላውቅ ያለውን ነገር ስለማላውቅ እሱን ስለሆነ ያሉት ላይ ትኩረት ሲያደርጉ ከብዙ አማራጭ ማቅረብ ጥሩ። ኦኬ ግን በቃ ወደ ኋላ ብቻ እንዳትዪ የሆነ መፍትሄ እስኪገኝ ድረስ በዚህ ልጅ ጉዳይ ፕሊስ ወደ ኋላ እንዳትዪ። ተባረኪ ስላስገባሽኝ እድሉን ስለሰጠሽ። አንልም ነው የሚባለው። እሺ እና እኔንም አሳትፊኝ የሆነ ነገር ላይ ስትደርሱ። ተባረኩ። መልካም ያ ማን ነው ከምብል ወይ ነው ሰላም ነው ወንድማችን ያ ከሩቅ ስለሆነ ሁሉ ሰላም። ኦሬዲ የኔም ሀሳብ ልጁ ከኔ በፊት ያለው ገልጾታል። እኔም ላይ ሚኔሶታ ነው የምኖረው። እዛ ላይ ብዙ ጓደኞች ስላለኝ ዱባይ ላይ ማለት ነው። አሁን ለጊዜው ድሬዳዋ ናቸው። እንደዚህ እርዳታ በማንኛውም ነገር መንገድ ላይ የፈለገውን ነገር ሊያረጉልሽ ቢችሉ ጓደኞች ያሉ በእንደዚህ አይነት ነገር ማንም ሰው ወደ ኋላ ስለማይል ማለት ነው። በእንደዚህ አይነት ነገሮች ጓደኞች ይችላሉ። በዚህ አንድ መንገድ ልረዳሽ እችላለሁ። ማንኛውንም ነገር
እንትን በይኝ እና በውስጥ አይልሻለሁ የእነሱን አድራሻ ስልክ ምናምን እንትን ብዬ የሚያስፈልገውን ነገር እናደርጋለን ከአንቺ ጋር ቆመን ማለት ነው። እስቲ ይሄን ነገር እንኳን አድርገን ይሄ ምንም አታመጡም የሚሉት ስልክ አይደለም። ኢትስ ሶ ግልጽ የሆነ ነገር በጣም ግልጽ ነው። ይሄ ምንም እኮ እንትን ያስፈልገው እንደዚህ ታየ ማን ያደረገው ነው እንደዛ ነው። ከዛ እነሱ ይነጋገር ሄሉ እረፊ እያልኩሽ ነው። እነኛ አሽታዋሽ ለምን የምናርፈው አንዱም ባለ እንትኑ እሱ ነው። እሺ እንትናዬ ማሙሽ ጠይቀኝ ኤኒቲንግ ምን ነው እሺ ምቶ ንገረኝ ምንድነው ምቶ ኖ ኖ ስትሪፎርድ ጠይቀኝና በውስጥ እግዚአብሔርን በውስጥም ሳይሆን እዚህ ላይቭ ላይ እነግርሻለሁ ገልጽልሻለሁ። ኤኒቲንግ ጠይቂ። ይሄ ቪዲዮዎች ምንድናቸው? ኖ ቪዲዮዎቹ እንዳሉ ናቸው። እሱኛውን እኔ ሪፊውዝ አላረኩ ገባሽ? ግን እንዳለ ሆነው ከሱም አንፃር መስማት አለብሽ። አንቺ የሰማሽው እዛ ጋር የተላከልሽ ምናምን ነው። ሄሉ አታውቂም። እኔ እኮ ማሙሽ እኔ ቪዲዮውን አየሁት ልጆቹ የሚገቡበት እሱ ልብስ እንኳን ሳያወልቅ እላቸው ላይ ፊቱ ሳይነሳ ነፋ አድርጎ እነሱን ገፋ አድርጎ ሲያወርድ ነው ያየሁት። 6 የተለያዩ ሴቶች። አሁን ያ ምንድነው የምትለው አንተ ምንድነው? ኖ ሄሉሽ ቤት ውስጥ ሴኩሪቲ ካሜራ አለ። ሄሉ ሰሚ ሴኩሪቲ ካሜራ አለ። አልጋ ላይ ታርጌት አድርገህ ነው ሴኩሪቲ የምታረገው? ሴኩሪቲ አልጋ ላይ ምንድነው የሚያደርገው? የትኛው ነው የምጠብቀው? እንትን ሰው ወይ ሳሎን ያደርጋል። ሳሎን ደግሞ ከሌለ ወይ ውጪ ላይ ነው የሚያደርገው ደህንነቱ ስለሚያሳስበው። እንደገና ዱባይ እንዴት አልጋ ላይ እንደዚህ ታርጌት ይደረጋል? ማሙሽ ኖ ሄሉሽ እኔ እኮ የነገርኩሽ ነው በስነ ስርዓት ሄሉ እኔ እዛ ጋር ነው ካሜራ መኝታ ቤቱና በተለይ ይሄ ሊቪንግ ሩም ላይ አለው ካሜራ አለው። ገባ? ልጆቹ ደግሞ የሚሄዱት ወደው ፈቅደው ነው እሱ ቤት የሚሄዱት። ገባሽ? እሱ ጋር ሪሌሽንሺፕ በጣም ሃፒን ይከየፉበታል ምናምን እግዚአብሔርን ከምር ነው እና ይከየፉበታል፣ ይወዱታል፣ ለቤቱ ይሄዳሉ። እንትናን እኮ መታች ላይቭ ላይ ራሱ ገብቶ ይቅርታ ላይቭ ላይ ራሱ ገብተው ይደውሉልኝ ነበረ። ከዚህኛዋ ሴትዮ ሳይሆን ሃፒ ያው ሪሌሽንሺፕ ካለው ሴቶች ጋር ሆኖ ይደውልልኝ ነበረ። ተዋውቃት ገርልፍሬንድሽ ምናምን። እኔ እሱንም እግዚአብሔር ለህሊና ነው ምነው እሷንም አኪዝ ማድረግ ፈልግም እሱ ነው እና ላይቭ ላይ ገብተው ይደውሉልኝ ነበር። እኔ ደግሞ ላይቭ መግባት አልወድም እና ሲደውልልኝ ራሱ እኔ እንትን እላለሁ እና ላይክ እዛ ቡና እያፈሉ ሴቶቹ ወደው ነው ፈቅደው እሱ ቤት የሚሄዱ። 6 እኔ አንተ ሄሉ አንተ አታፍርም? ወንዶቹ ወደው ነው ሴቶቹ ወደው ነው ስትል አንተ ስትከላከል አታፍርም እንዴ? ኖ መስደብ አይደለም ጥያቄ የጠየኩ ነው ወንድሜ። እኔ አልሰደብኩም። ማንም ሰው አይሰድብም። ማፍረ ማለት የሆነ ነገር ትንሽ አይሰማህም? ወደው ፈቅደው ነው ይሄን ቪዲዮ የሰሩ ስትል ካሜራ ቤት ውስጥ አለው ሊቪንግ ሩም ውስጥ አለው ካሜራ ስትል እንዴ ነው አንድ ሰው ሴኩሪቲ ካሜራ ሊቪንግ ሩም ውስጥ አረገ። ኦኬ አረገ። ለምንድን ነው ሪከርድ ያደረገው? እቺ ልጅ ብቻ ነው ፈልጋ ስታረግ ያየሁት። ሌሎቹ እያለቀሱ በማርያም እያሉ እያለቀሱ ነው። እቺ ልጅ ፈልጋ ያደረገችው እንዴት ቪዲዮ ሪከርድ ትደረጋለች? እንዴት ይያዛል ቪዲዮ? እንዴት ኤቪደንስ ይያዛል? ኤቪደንስ እንዴት ይያዛል? ለምን ይያዛል ቪዲዮ? ኦኬ ዲፌንድ ያረከኝ ነው አንተ ካሚሎ። አው አንተ ቀድምም ከስርም በኮሜንት የተሳደብክ ነበር እኮ አንተ አረ ይል ነው አይደለም ለህሊና ነው አንዳንድ ለህሊና አንተ ለህሊና ነው እንጂ ፈልገው ለሄለን ኤክስፕሌን ላደርግ ይገባል ወንድሜ። ወላሂ ትንሽ ችግር የለም አንተ ዲፌንድ አደርጋለሁ። ሄለን ግን ለማስረግ አንተ ዲፌንድ አታረገኝም። ምን ማታረግብኝ ምናምን ለማስረግ ማሙሽ እሱ በነገራችን ላይ ተሳዳቢ ልጅ አይደለም። እሺ ወደ ሌላ እንዳትወስዱት እንዳትጣሉ። ማሙሽ የእውነት ፈልገው ልጆች ሄዶ ከሱ ጋር ሲባረጉ አይደል የመቀረጽ ግዴታ አለባቸው። ሄሉ የሆነ ቪዲዮ አላየሽ? ማንቺ የተመረጠ ቪዲዮ ነው ያየሽው። ሌላ ቪዲዮ የምታውቂው ነገር የለም። እግዚአብሔርን የምታውቂው ነገር የለም። ሄሉ እረፊ የሆነ ቪዲዮ ማሙሽ ጋር አትወጣም ይልሽ። ሄሉ አንቺ ጋር የደረሰው ቪዲዮ የተመረጠ ነው። በቃ ያለው ቪዲዮ አታውቂም አንቺ። ሴቶቹ ራሱ ሃፒ ራሱ መክሰስ ይችላል። ሴቶቹ እንደ አሚን ደፈረች ብሎ ራሱ መክሰስ ይችላል በዛ ቪዲዮ። አታውቂም። እግዚአብሔርን $1,000 ነው እሱን ዲል ያደረግንበት ማለት ነው።
ለምሳሌ እሱ ቤት ገብታ ቪዲዮ እሱን ስፓም አርግታው ቪዲዮ ቀርጻ የሜሞሪውን ይዛ ወጣ የነበረችው እሷ ነች። እሱን ደግሞ ያው ማነች ሙኒትም ታውቃለች። እግዚአብሔር ማን የሰጠው ማሙሼ? እኔ ቪዲዮ ልትቀበሉ ነው ወይስ ለምን ነው ቪዲዮ ለምትሰጣችሁ? እሷ ሜሞሪውን ይዛው ስለወጣች ይሄ ቪዲዮ ፍርድ ቤት ከቀረበብኝ እነ ማሙሽና እነ ሃፒ ያሸንፉኛል ያለችበትን ቪዲዮ ባሳይሽ እሷ ሃፒ ላይ ወጣ አሜን የደፈረችው ማለት ነው። ኦኬ እሱኛው ቪዲዮ የለሽ ከምር ሄሉ እግዚአብሔር አንዳንድ የሌሎቹ ሴቶችስ? እሺ ማሙሽ የሌሎቹ ሴቶች እነሱ እሱኛው እኔ ማስረጃ ልክልሻለሁ። እግዚአብሔር እዚህ ጋር አሁን ላይክ ሼም ይዝሻል ምናምን ሰዎች ስላሉ ላክልኝ በይ ኧረ ረፈ ትናንትና እኮ ቁጥሬን ከሃፒ ተቀበል አልኩ። እንደገና እኔን ሃይበሌ ልስታ አልኩ። እዚሁ እያወራን እናየዋለን። ላከው አይደል ሄሉ እግዚአብሔርን ሄሉ ሃፒ አይቼዋለሁ። ምንድነው? ምን የሚገርም ነገር አለ? ውሸቱ ነው። ለሴቶቹ ፍትህ ጠይቂ ነው ያልኳት ያለው ታብታብና ኮፒሊና በግቡት በእናታችሁ እኔ ሃፒን ማውቀው ካንተ በፊት ነው ቴዲ። ውሸቱን አትበል። እረፍ ቴዲ እረፍ ቴዲ እግዚአብሔርን እረፍ። ሄለን ጠይቀችኝ መልሳለሁ በስነ ስርዓት ትራይ ያርክ ነው። ቆይ ማሙሽ አንተ ውጭ ሀገር ነው የኖርከው ራይት? አሚን 14 አመት 14 አመት አንተ ከትዳር ኖሮ ወይ ሪሌሽን ኖሮ ታውቃለህ ራይት? የለኝም ትዳር ግን አንድ ልጅ አለች። ናይ ብቻ ሆነም ቀረው ሪሌሽን ያ ትዳር የለኝም ግን አንድ ልጅ አለች። ችግር የለም ያው ሪሌሽን ነው ገብቷል? ያ አሚን እና የቀረስካት ቪዲዮ አለ? በፍጹም እንደዛ ነገር አላልኩም። እና ታዲያ ለምንድን ነው የሃፒን የምትከራከረውለት? ይሄንን በፍጹም ብለህ አንተ በፍጹም ለሱ ግን ኖርማል ለምንድን ነው ያረከው? ከ40 ሴቶች በላይ ቪዲዮ የሚቀርጻችሁ ኖ እኔ ቤት አንዷ ራሷን እንዳጠፋች ነው የሰማነው። ሄሉ ኖ በእውነት እሱኛውን ነገር አላውቅም ትቢውንስ ግን ኖ እሱ ጋር ፍሬንድ ኮንኩበት አሁን ለምሳሌ እኔ ቤት አሁን ካሜራ አለ። እግዚአብሔርን ካሜራ አለ። በቃ አገር ቤት ሂጅ እንኳን ቤቴን በካሜራ ይል ነበር። ካቦሽ ኢትስ ኦኬ ይሄ ኖርማል ነው። ሽንት ቤት ውስጥ ሙላ ካሜራ አለ። ሽንት ቤት ውስጥ እኔ አላረኩም ግን ሳሎንና ቤድሩም ውስጥ አለኝ ካሜራ እኔ ቤት ውስጥ። ቤድሩም ምን ልትቀርጽ ነው? እንዴት እንደምትተኛ ልታየው ነው? ምንድነው? አይደለም ላይክ አንዳንዴ ላይክ እንትኑ ይሄ ቤድሩሙ ከቤት በሩን ከፍተሽ ወደ ቀኝ ታጥፈሽ ቤድሩም ውስጥ ስለሆነ ያለው ለዛ ነው እዛ ቤድሩም ውስጥ ያስቀምጥኩት እንጂ ስጋት ኖሮብኝ ምናምን አለ። ካሜራ ግን ይሄ ሊቪንግ ሩም ላይ ሳሎን ላይ አለ። አሁን ሃፒ ራሱ እንደዛ ቢያስቀምጠው ምን ችግር አለው ማለት ለሴኩሪቲ ነው። ሃፒ ካሜራ እያለ እያወቀ ለምንድን ነው ሴቶቹ መኝታ ቤት እየቀጠረ ፈልጎም ቤዱ የመቀረጽ ግዴታ አለባቸው? ያንን ቪዲዮ እየቆራረጠ የመላክ እንትን አለባቸው? እንደገና ደግሞ የተለያየ ደረሰኞች የላኩለት እነ ሰላም ከአሜሪካ አብሯቸው ፎን ሴክስ የሚያደርገው ደረሰኞች አለ። አሚን ይሄ ፎን ሴክስ ቆይ ማሙሽ ልጅ ሴት ልጅ ናት አለ ባለፈው ስትናገር ያሳድግልህና ያ እዚህ ጋር ላሳይሽ ልጅ ነው ቆንጆ ናይ እኔ አምናለሁ። ለምን ታሳይኛለህ? እግዚአብሔር ይተውልህ ያሳድግልህ። እሷን ልጅህን ሪሌሽን ብላ ጀምራ እንደዚህ ተቀርጻ ብትሰቃይ ምንድነው የምትለው? ሄሉዬ አንድ ነገር ልናገር ነው የገባሁት፣ ብዙ ላወራ አይደለም። ማሙሽ ሄሉዬ ቀደም ዲጂጃም እዛ ተቦልኮ ስለሆነ በአንገር ሆኖ ነው የሚናገረው እና የሄለንን መልስ መልስላት። ያንተ ልጅ ተቀርጻ ቢሆን ምን ታረግ ነበር? ምን ታረግ ነበር? እቺ መልስልን። አይ ለሁሉም ለተመልካች እቺን መልስ ሄለን የጠየቀችን መልስ መልስልን። ያንተ ልጅ ተቀርጻ እንዲራቁታን ተቀርጻ ሴክስ ያደረገች ባሏ ቢሆን ነው ዲጄ ሚውት አድርገው። አንተ ማሙሽ እንዳጋጣሚ እንደ ሃፒ አይነት ሰውን አፍቅራ ልጅ ፍቅር ይዟት ፈልጋ እንኳን ሄዳ ተቀርጻ
ሌላ ህይወት ውስጥም ስገባ ቪዲዮ ተደጋግሞ ቢላክላት ምንድነው የምትለው ያንተ ሴት ልጅ? ኖ ሄልሻ እኛን ሁላችንም አእምሮአለን አንዳንዴ ገባሽ? ለህሊናችን እኔ አሁን በልጅ አልደራደርም አክቹአሊ ገባሽ? ግን እዛ ጋር የነበረው ሁኔታ ግን ለምስልሽ እነሱ አብዛኞቹ እኔ የማውቃቸው ከአንድም 8 ሴቶች አሉ ወደውት ነው የሄዱት። ሀፒን ወደውት እግዚአብሔር ሄሉ ባላ ወይ ውጣ ለመቀረጽ ፈልገው ሄዱ ፈርመዋል። በልጆች ያልደራደርም ያልከው እነሱም አባትና እናት አላቸው። ያ እናትና አባት አላቸው እነሱ እናትና አባታቸው ጋር ቪዲዮ ይሄዳል፣ ቤተሰቦቻቸው ጋር ቪዲዮ ይሄዳል ማለት ነው። ማሙሽ በልጆች ያልደራደርም ማለት ተፋችሁት። አንተ ስለጠፍክባት ፎቶዋን ሁላ አይደል? ኖ የማን የሷን ቪዲዮ ላይ በጣም ስለማይታይ ፊቷ ፎቶን በትልቁ አስለጠፍክ። እዚህ የመባብ ፎቶ አንተ ነው የለጠፍከው። ስነ ስርዓት ላይ ሰምተናል። የመባብ ፎቶ አንተ ነው የለጠፍከው አይደል? የመባብ ፎቶ እንደለጠፍክ ራሱ ሀፒ ሲናገር እዚህ ሽምግልና ከሳራ ላበሻ ጋር ሲነጋገር ሰምተናል። አሁን እንደው ምን አለኛ ላይክና ምናምን መሰብሰቢያ መሆን የለብንም እያልኩት ነው። እሷ ደግሞ ምን አለች? በዱባይ ቁጥር ስለሚያስቀጣው በሌላ ሰው ነው ያስለጠፈው ብላ ስትከራከረው ነበር። ለምን ያስለጠፍከው አንተ? በሴት ልጆች እንደዚህ ማትደራደር ከሆነ ኢቭን በየትኛውም ዓለም መኝታ ቤት ውስጥ ካሜራ አይገጠም። ማንም የትም ብትሄድ የትም ዓለም ደግሞ አንተ ኢሮፕ ነው ውጭ ነው የኖርኩት እያልኩ ውጭ ማለት አንድ ሚስት የገዛ ባሏን ያለ ፍላጎቴ ደፈሬም ብላ የምትከስበት ነገር ነው። አሜሪካ ካሚሎ የሚባለው ባሏ የ80 ዓመት ባሏ የ80 ሆነ የምን ባሏ ያለ ፍላጎቴ አረገኝ ብላ መክሰስ የምችልበት ሀገር ነው እዚህ ሀገር። ዝም ብለህ አንተ እኔ ሄሉሻ ይቅርታ እኔ አሁን ቴዲ ጋር ተከራከብትኝ ረጅም ልጅ የዛሬ 3 ዓመት ምናምን 4 ዓመት ነው ምን ተዋው እንዴት ነው ልጅን የወለድከው? በይው ተደፈረ ይልሻል ጠይቂው። አረፍ ቴዲ አትሳደብ፣ እግዚአብሔርን ቴዲ ረፍ እያልኩ ነው። ማሙሽ ግን በዚህ ልክ ለምን ነው ላለመሳደብ እየሞከርኩኝ ነው ማለት አትሳደብ። ማሙሽ እውነት ነው እንደ ዱባይ ያልክ ጊዜ አንተ ላይ ቪዲዮ ይዞብህ ነው የሚሉት እንደዚህ ሄሉ አንቺ ያልሽው ነገር ደግሞ ነገር ራሱ ለሱ ተከራካሪ ነው የቀረው። ሲሪየስ ነው ሄሉ ሲጀምር እኔ አሁን የዛሬ 2 ዓመት በፊት ቱርክ ሄጃለሁ፣ ለንደን ሄጃለሁ፣ ፈረንሳይ ሄጃለሁ እና ጀርመን ሄጃለሁ። ግን ዱባይ አልሄድኩም። እግዚአብሔርን ቅድም አንቺ ያልሽው ነገር ሮንግ ነው። እግዚአብሔር ምስክሬ ነው እያልኩሽ ነው። አንተ የነማባን ጉዳይ ላስጨርስ እስከ ዱባይ ጀለልልክም እንዴት ትላንትና ወዲያ አልሄድኩም። እግዚአብሔርን ራስን የተናገርከው አልተናገርኩም። እግዚአብሔርን ካልኩኝ አምጪው የእነሱን ጉዳይ በጣም እንትን ስላለኝ ከሀፒ ጎን ለመሆን እስከ ዱባይ ድረስ ሄጃለሁ አልክ ከትላንትና ወዲያ ወይ ስጠጣ እንዳገባ ላይ ኖ ሄሉ ካልኩኝ አምጪው። እሺ እግዚአብሔር እንደዛ ዩቲዩብ ላይ ያለ ደቂቃውን ጋይስ ቼክ አድርጉና ላኩልኝ። ከራስ የተናገርኩን ከዩቲዩብ ላይ እንደገና መልሰን እኔ አንዴ ላውራ ሄሉ ይኸውልሽ ያምሮጥ ያለበት ያምሮጥ ሊያስወጣ ቱርክ ሄዶ ሚስደበኝ አግዞታል። የለም እኔ ሪከርዱን ልክላታለሁ። ውሸትም ማውራ እኮ ነው ሁሉም በሪከርድ እዚህ ጋር አሰማው ሰዎች እንዲያምኑ። እሺ ኖ ነው ፈልጌ ነው አላልክም። እኔ ስደበኛ ነበር ያምሮ በሽታ ታደቡ ችግር እኔ ሸፋፍኑት እንትና ይሄን ትልቅ አጀንዳ እንደዚህ አይነት ሰዎች በስነ ስርዓት ሲቀጡ ብቻ ነው ምን እንዳረጉ የሚገባቸው። ባይዘው ውሸቱ እኮ ነው የሚገርመኝ። ሀፒ መቀጣት ያለበት ሰው ነው። አሁን ሄደን ነበር ቤቴን ከፍተህ አሁን ሄደን ስተርባታል ነበር። ሄሉ ምን ስድብ መች ገብቶኝ ያውቃል እንደዚህ አይነት ነገር ሄሉ ምናምን ሲል እኮ ነው የሚገርመው። አሁን እኮ ይሰደበሽ ነበር። አሁን በኮሜንት የተሳደበ ነበር ሳይገባ በኮሜንት የላኩሽ የመጨረሻው ነው ሄለን። እሺ ረፉ አሁን ይልሽ ይሄ ቪኪንግ የሚባለው እዛ ጋር ቦልከውት ነው። እኔ ቤት መጡ ቅድም ቦልከውት ነው። በዛን ገተልኩ ነው። አሁን ገና ቅድም ቦልከው ነው። እግዚአብሔር ካልተቦለከ ላይ ሳይሆን እዚህ ተነሳው ተደረሰና እኔ እንትና ቤት ምናምን ደንታ አይልኝ እና ሄሉ እግዚአብሔርን ሄሉ እኔ አልዋሽሽም። ትክክለኛ ጠይቂ መልስሻል። እግዚአብሔርን ሲሪየስሊ አስታውቆም ቢፎር ጥያቄ ነበር ምን ጠይቀ ኖ እግዚአብሔርን ኖ ሀፒ ጋር የሆነው ነገር እኔ አንድ ቪዲዮ ብልክልሽ በዛ ራስ ተማጣጣች እግዚአብሔርን ተማጣጣች ነገር ምን ያህል ፐርሰንት ነው ለአንተ ፐርፌክት ብለህ የምታስበው?
እኔ ቴዲን ከሃፒ በፊት ነበር የማውቀው። ቴዲ ለምን ራሱ አይመጣም? ራሱ ለምን አይመጣም? እኔ የምለው የኔ ጥያቄ ምን እንደሆነ ታውቃለህ? ለምን እየሳቀች ለምን እየተደሰተች ከሱ ጋር ሴክስ አታረግም? እኛ አላማችን ዋናው አላማችን ለምንድን ነው ቪዲዮ የቀረጸው ነው? በፍላጎቷም ታርግ ደስ ብሏትም ታርግ። ለምን ቪዲዮ ቀርጾ አስቀረ ነው? ቪዲዮ ተቀረጸ ነው እንጂ እሷ ያረገችው በደስታም ታርግ በፍላጎቷ ታርገው። ግን ለምን አስቀረ ቪዲዮ? አንተ እሷ ያረገችው ነገር ታቀላት የፈለገ ነገር ታርግ በዛ ወንድልሽ ስታበቀር ወይፈልገው አንድ ነገር ልንገርህ፣ ያ ልጅ ከፈለገችው ሴት ልጅ የፈለገ ነገር ታረጋለች ከሱ ጋር። እሷ ያረገችውን ነገር ታውቃለህ ካንተ የፈለገች ነገር ታርግ ያልኩህ እኮ። ስለ አንድ ሰው አይደለም የምናወራው፣ ስለ አንድ ሰው አይደለም የምናወራው። የፈለገውን ነገር ያርግ። ምንድነው በጊፍት በምን ጠብቁት? እየተንቀጠቀጠ ነው። ፕሊዝ ካሚላ አታሽቃጥ። ግን የት ውጭ ነው የምትኖረው? ይቀጣን ይሄንን ቤት ግን ወደ ራስህ ተመለስ። ልቦና ይስጥ። በዚህ ልክ ባለቤቱ እንኳን እንደዚህ ለራሱ አልቆመም። ስለ እውነት ማለት ነው ማለት ገደብ አለው። እኔ የሰዎችን ህይወት አበላሽቷል። ገብቷል። ነገ አንተ ልጅ ብትሆን በልጅ አልደራደርም ብለሃል። እውነታውን ሄለን ስለማታውቅ ነው። በልጅ አልደራደርም ብለሃል። አንተ በራስህ ላይ እስኪደርስ ብቻ አታውቅም። በልጅ አልደራደርም ብሎ በሰው ልጅ ይቀልዳል። የሰው ልጅ ህይወት አበላሽቷል። አፒ አንድ ብቻ አይደለም ኤቪደንስ ያለው፣ ብዙ ኤቪደንስ ተይዞበታል። አንድ ቢሆን እሺ ወይ ሴራ ነው ወይ የሆነ ነገር ተጠምጥሞ ነው ምናምን ሆን ብሎ የሚያደርገው ነገር ነው። ኧረ እንደዚህ አይነት ነገር አታስፈራ። አንተ ቪኪንግ እያስፈራራኝ ነው። እንደዚህ አይነት ነገሮች በጣም እንትን የሆኑ ሰዎች የሰው ህይወትን እንደ የለም ብዙ ጊዜ ዶክተሮች የሰዎችን ኦፕራሲዮን ሲያደርጉ ልክ ከብት የሚያርዱ ነው የሚመስላቸው። ስራቸው ስለሆነ ኖ ሴንስ። የሰዎችን ህይወት እንደዚህ አይነት መንገድ የሚዩትን ሰዎች አትከራከሩ። ጀስት ዱ ኢት። አንድ ነገር ታረጋለህ። ያለው ነገር ሪፖርት እናረጋለን በስነ ስርዓት። እያንዳንዱን ቪዲዮ አያይዘን መታወቂያቸውን አያይዘን እንልካለን። ለዛ ደግሞ እርግጠኛ ነኝ ቆም ብለን ጀስት መላክ ብቻ ካሊዮ በዚህ ነገር በጣም ብዙ ልጆች የማምናቸውም አሉ። በጣም ቁም ነገር ያላቸው እብድ ወሬ ስናወራ እዚች ቦታ የማይደርሱ ለቁም ነገር ከጎን የሆኑ ሰዎች አሉ። የዩቲዩብ ልጆች አሉ፣ የቲክቶክ ልጆች አሉ። ዛሴት ከነ ማስረጃ እናረጋለን። ዋትስአፓቸው ሁሉ ላይ ፖሊሶች አሁን ተልኮልናል። ከዛ ኦሬዲ ለአንድ ሁለት ሰዎች ዝም ብዬ ልኬላቸዋል። እሺ ዛሴት እንደገና ደግሞ ሄለን እንትኑ ረጨች ምናምን እንደዛ እንዳትሉ። ቴዲንም እንትን አስገብተን ቴዲም እያንዳንዱን ነገር እሱም ሪፖርት ስለሚያደርግ ለሰዎች ይልካል ማለት ነው። ፕሊስ እየተንቀጠቀጠን ያለው ኮፒ ሊንክ ተብተብና በጊፍት ጠብቁት። ቲክቶክ ጊፍት ካላገኘ ያመናቀረዋል። ሰሚ ሄለኗ ስለ ቴዲ ያለውን ቪዲዮ እኔና ሀፒ እንላክልሽ በውስጥ እንደ ቴዲ የሆነ ነገር ልላክልሽ ካለ አሁን ዋትስአፕ ልኮልኛል። አንተም አድርገው እሺ። ዝም ብለህ መከላከያ አታድርገው። እንደዚህ አይነት ለኛ ብርቃችን አሁን ላክላት ግቡ ጋይስ፣ ተረኞች ግቡ። ማሙሽ ቤቱን እስቲ በጊፍት ጠብቀው። የመጨረሻ ጥያቄ ይሉ ለማሙሽ እንዲህ የምትከላከልለት ከልክለው ታውቃለህ? ግን አንተ እሱ ሲቀርጽ እንዲህ እንደምትከላከልለት እሱ ያን ነገር ሲሰራ ከልክለው ታውቃለህ? ይኸውልህ ካሚሎ ቆይ መልስልና ለማስረዳት ሌላ ነገር ሳይሆን ልክ አሁን እንደዚህ እንደምትከላከልለት እሱን ይሄን ነገር ሲያደርግ ከልክለው ተውብለው ታውቃለህ? አሁን ኦኬ ሄለን ፊት አሁን በስተክል አወራህ ማለት ነው አንተ በአንተ ቤት ፎከስ ኦን ጥያቄው ላይ ፕሊስ ማሙሽ
ወደ ጸባት ውሰደው። እኛ አሁን እያወራን ነው እኮ ወደ ጸባት ውሰደው። ወደ ነዴት አትውሰደው። እያወራን ነው። ኖርማሊ አውራ አክሴፕተብል ሰላም እንደ ጉዳዩ ባለቤት በስነ ስርዓት ጥያቄው ላይ ማትሳተፍ ከሆነ በጣም እዚህ ጉዳይ ላይ ሲሪየስ የሆኑ ልጆች ለማውራት እዚህ ተሰለፉ አሉ። ለነሱ ድሉን ሰጣለሁ። ቴንክ ዩ የጠየቀን እስቲ ለማንኛውም ማሙሽ ጥያቄውንም ካልመለስክ በጊፍትም ቤቱን ካልጠበቅ የመታው ሪፖርት ለማድረግ ነው። ውረድ። 4 ነጥብ። ቀጥሉ ጋይስ። ሄሉዬ ሰላም ብያለሁ። እንዴት ነሽ? ያ ኦኬ። እኔ ኢንፎርሜሽን የፈለኩት ኤግዛክትሊ ከሃፒ ጋር ባይሆን እኔም አንድ ቪክቲም ነኝ። በጊዜው የነበረኝ ኤክስ ቦይፍሬንዴ በቀደም ተደብቆ የቀረጸኝ እኔ አይደለም የላኩት። አብረን እያለን ሎንግ ዲስታንስ ሪሌሽንሺፕ ላይ ተደብቆ የቀረጸኝን without my knowledge ቪዲዮ ለመጀመሪያ ጊዜ ያየሁት በቀደም ነው። ኦንላይን ላይ ለጥፎብኛልና የራሴን ፕሮሰስ ከዚህ ጀምሬያለሁ። ኢሜሉንም ልክ ያለው ግን I need like exactly የት መላክ እንዳለብኝ or የሚጠቁምልኝ ሰው። የት ነው ቦታው? የት ነው? ያ ዱባይ ነው። ያ ዋትስአፕም አለ ምናምን በውስጥ ሃይበኝ አሁን እንትን ሃይብዬሻለሁ በውስጥ እሱ ሁሉ ኢንፎርሜሽን አለኝ። ኢንፎርሜሽኑ እሱ ላይ ያለውን ኢሜል ኦልሬዲ 4 ቀን ይሆነዋል። ኢሜል ደጋግሜ አድርጌያለሁ። እዛ ያሉ ሰዎች አውርቻለሁ፣ ግን ሄዶ ላይክ ጠቆማ የሚሰጥ ሰው አጣው። እኔ አሁን ተነስቼ እንዳልሄድ ባሌ ስራ ላይ ስለሆነ አይመቸኝም፣ አሜሪካን ያለሁት እና በዚህ ቪዲዮ ብዙ አመት ሲያስፈራራኝ ነበረ። ያለኔ ናሌጅ ለጓደኞቹ በውስጥ ሲልክ ነበረ። ይሄ ታሪክ አዲስ አይደለም። ስቲል አሁንም እየተሰደብኩት ነው፣ እያስፈራራኝ ነው። የስ በጊዜው ፍቅረኛው ነበርኩኝ። የስ ራቆት ቪዲዮ በፍጹም ኔቨር ልክለት አላውቅም። አንድ ፎቶ ልክያለሁ ብላክ ኤንድ ዋይት። ምክንያቱም ይሄን የምናገረው እዚህ ጋር እውነት እያወራው ስለሆነ ማለት ነው። ቪዲዮ ግን 10 ምናምን ቪዲዮ ነው ያለው። እሱ ተረብቆ ነው የቀረጸኝ። እየዛተብኝ ነው ላይቭ ላይ። ከሱ የበለጠ ከኔ ጋር ጸብ የሆኑ ሴቶች አሉ። ከነሱ ጎን ለነሱ ተደርቦ ነው የኔን የራቆት ቪዲዮ አደባባይ ላይ ያሰጣው። ሄሎ በውስጥ እያስፈራራኝ ነው ይታይሻል። እና ያንን ቪዲዮ ሲያሳይ የራሱ ላይቭ ተዘግቶበታል። ሁሉ ኤቪደንስ እጄ ላይ አለ። አሁን ተናገር። ሃፒም እያስፈራራሽ እንደነበር አሁን ሃፒም እያሰደኝ ነበር። እያስጠነቀቅኩት ነው ይላል። እያስጠነቀቅኩት ጓደኛው ነው። እንዴት አድርጎ እንደሚያስጠነቅቁን እናያለን። እሺ ፕሊዝ ተው። ያ ቀጥሉ። ያ እና ሁሉም ሰው ያውቃል። የስ ሁሉም ሰው ያውቃል። ስለዚህ ነገር አዲስ አይደለም። ግን እውነት ላይክ የዛሬ አመት ቪዲዮ ከፍተሽ ካልነበረ እንዴት ቀረጸሽ? ራቁትሽ ነው ቪዲዮ ከፍቻለሁ፣ ግን ሲቀርጸኝ ብዬ አልፈቀድኩም። ያለኔ ፍቃድ ቪዲዮ ሲቀርጸኝ አንድም ቀንም አላየውም። ቀርቶም ለኔ አላከም። ኔቨር። ስንጣላ ማስፈራራት ጀመረ በሱ ቪዲዮ። እሱ ቪዲዮ ግን ለጓደኞቹ ለወንዶች ልኮት ነበረ። ቲክቶክ ላይ ሲወራ እኔ ስጠይቀው በህዝብ ፊት ውሸት ነው ብሎ ድናይድ አድርጎ አምኜ ነበረ። የስ በጊዜው ፍቅር ላይ ነበርኩኝ። ያልሆኑ አንዳንድ ነገሮች አድርጌያለሁ። ሪግረት አላረግም። ለምን ፍቅር ላይ ነበርኩኝ። ገባሽ? ግን ያንን ቪዲዮ እንዲቀርጽ ፍቃደኛ አልነበርኩም። እንደተቀረጽኩም አላቅም። ቪዲዮ አለ፣ እነግርሻለሁ። አሚን አለ ቪዲዮ። ሲሳደብም በቀደም እበጂ እንድታብጂ ነው የምፈልገው። እኔ ከዚህ በፊት በሱ የተነሳ ራሴን ላጠፋ ሁሉ ቲክቶክ ላይ ያቀኛል። ከሞት ነው የተረፍኩት። መጠጥ አልጠጣ ሁሉን ነገር ትቼ አሁንም እየዛተብኝ ነው። ከጎኑ ያሉት ሴቶች እየገፋፉት ራስሽን ታጠፊያታለሽ፣ ገመድ እንሰጥሻለን ብለው በዚህ ቪዲዮ እያስፈራራኝ በቀደም ለጠፈው ቪዲዮ በሌላ ስልክ እያሳየ ድንገት እኔ በሌላ እያየሁት ቀዳሁት። ቪዲዮ አለ እዚህ ጋር ይዘጋል እንጂ እኔ እልክልሻለሁ፣ ችግር የለብኝም። ስለዚህ አሁን ማሙሽ ጋር ያሉት ፈርቶ አይደለ ዝም ያሉት። እኔ ግን አልፈራም፣ እወጣለሁ። የፈለገ ሰው ማየት ይችላል ያን ቪዲዮ። አሮን ኬር ከዚህ የበለጠ ሌላ ነገር ሆኛለሁ። ግን መጀመሪያ ላይ አልሞት ስላልኳቸው አሁን በዚህ መጥተዋል። እኔ ያስኩት እቃ እናታችሁ ይዘዋለች፣ ሁሉም ሰው ይዞታል፣ አለቀ። ግን በዚህ ካሁን በኋላ እኔ አንገቴን አልደፋም። እያንዳንድሽ ራሱ እሱ ጋር እየሄድሽ የምታጨበጭቢው ነገ አንቺ ላይ ይደርሳል።
እኔ ጋር አትድረሱ። እሱ ጋር የምትሄዱ ሴቶች ጓደኞቹ ከሆናችሁ እኔ ጋር አትድረሱ። ምንም ያገናኘን ነገር የለም። ገባችሁ? እኔ ሴት ነኝ። ይሄንን እንደዚህ ሳወራ አባት አለኝ፣ እህት አለኝ፣ ልጅ አለኝ። ግን አፌን አልዘጋም። 3 ዓመት ኦልሞስት 3 ዓመት ሙሉ ከዛ ሰው ጋር ስሆን ጥሩ ጊዜ አሳልፈናል። በዚህ ሰው ምክንያት ራሴን ላጠፋ ለምን ፍቅር ላይ ነበርኩኝ፣ ዲፕሬሽን ውስጥ ነበርኩኝ። ሁሉ ነገር የሱ ጥፋት አይደለም። አሁንም እንጃልኩ ያለሁት ቴክስ 2 ፒፕል እዛ ሪሌሽንሺፕ ውስጥ ስትሆኝም ለማጥፋት ማለት ነው። ግን እኔ ላይ በሚያደርገው ነገሮች የቲክታክ ህዝብ ሁሉ ይመሰክራል። እኔ እንዴት እንደዛ ውስጥ እንደደረስኩኝ ከባህር ፈልቅቀው ነው አውጥተውኝ ዛሬ በህይወት የቆምኩት። ሪሃብ ራሴን ከትቼ እንድድን እሱም አልበቃ ብሎ ዛሬ ደረቱን ነፍቶ ቲክቶክ ላይ አሳብድሻለሁ። ይሄ ቃሉ ነው። እያንዳንድ ደግሞ ኤቪደንስ አለ። ምን ታመጫለሽ ብሏል በቀደም። ምን ታመጫለሽ? እኔ ያለሁት ዱባይ ነው። እስቲ የዱባይ ፖሊስ ጠይቀኝ ብሏል። ከሱ አልፎ ተርፎ ኤአይ ነው አለኝ። ኤአይ ላይቭ ላይ ያሳየ ኤአይ። ስለዚህ ማንነቴን ደግሞ ነው ያሳያለሁ። መጀመሪያ በህይወቴ ለደረሰው በደል ገንዘብ ማንነቴን ምናምን እሱ ገደል ይግባ ተሰርቶ ይገኛል። እግዚአብሔር ይመስገን። አፍቅሬ ወድጄ ነው ያረኩትን ሁሉ ነገር ያረኩት። ለነበረንም ነገር ለሱም እግዚአብሔር የስራን ይስጥ ባለበት ተመስገን ብዬ ነው የተለያየሁት። አሁን ግን 11 ወሩ አመት ቆጥሮ እየተፈታተነኝ ነው እንደ እሳት እየሄደ። እብድ ነች፣ ድራግ ሸጪ ነች፣ ሰው ገላለች። ጸጉሯን የተላጨችው ካንሰር ይዟት ነው። እኔ ጸጉሬን ስላጭ አደባባይ ላይ ነው ሁሉ ነገር የሆንኩትን። ይኸው እያንዳንዱ ሰው ገብቶ መመስከር ይችላል ስለ እኔ ማንነት። እኔ ቲክታክ ላይ የምታወቀው በእርዳታ ነበረ። ማንነቴን ጥዬ ከሰውነት ወጥቼ እኔ ዛሬ ስንት ሴቶች በውስጥ እያስተማርኩ ነው። ከአቢዩዝ ሪሌሽንሽፕ ከዲፕሬሽን እንዴት መውጣት እንደሚችሉ ገባሽ? አዚትን ጋር እንኳን ታይኝ ነበረ። አዚት ጋር ራሱ የገባ ስለ እኔ ቆሻሻነት ነበር ሲያወራ የነበረው። እኔ ግን ዛሬ እዚህ ጋር መቆሜ እኔ እግዚአብሔርን አዶን ነው። ምክንያቱም ያኔ እንደዛ ሲያሰቃየኝ ራሴን ለማጥፋት ነበር የሄድኩት። አሁን ግን ህይወት ነች። ገባሽ? ስንት ቀን ነው ራሴ በቃ እንደዚህ ስናደድ መጠጥ እንዳልጠጣ ስናደድ ሌላ ነገር ራሴ ላይ እንዳላረግ ዋጥ አርጌ እኔና ፈጣሪ ነው የምናውቀው። ጠንካራ ሰውም እኮ ይከብደዋል አንዳንዴ። አሁን ላይ በጣም ህይወት ከብዳኛለች፣ ግን እጄን አልሰጥም። እሱ የነበረች አንድ እቺ ራቆት ፎቶ ነበረች፣ እሷንም አውጥቷታል ላይቭ ላይ። ስለዚህ በህግ ነው የምፈልገው። ይቅር ባይነት እዚህ ጋር አይሰራም። አንዴ ቅርብ ይያለው በድለኸኝ ህይወቴን አበላሽተን አንዴ ቅርብ ይያለው። አሁን ግን ጀምረሃል እና ሁሉ ነገር እኔ ጋር አለ። የሚጠቁምልኝ ሰው ነው የምፈልገው። ሌላው እንዳለ በራሴ ነው የምጨርሰው። ፕሊዝ እኔ አሁንም የገባሁት ኢንፎርሜሽን እኔ የላኩበት አለ ኢሜል፣ በሱ እስካሁን መልሰውልኛል። ቴንክ ዩ ፎር ሪፖርቲንግ ብለው ግን ሌላ ነገር አላሉም እና በአፋጣኝ ነው የምፈልገው። ለዛ ነው እንትን ግን ማን ነው እሱ? ማቲ ገዙ ይባላል። ቲክቶክ አለሽ? ያ አንቺ ቤት ይመጣል። ከዚህ በፊት አንቺ ጋር መጥቶ ነበር። አሳይሻለሁ። ችግር የለም። ቆይ ባንደኛው ቲክቶኩን እንየው እንጂ ህዝብ ማየት አለበት። ኦኬ ምን ልላክልሽ? ስሙ ቲክቶኩን አንዱን ቲክቶኩን ላኪልኝ። ኦኬ give me 1 second. Who is this person? He also from Dubai? Yep. Dubai is the dangerous the Seoul there? Yep. ማነው ስሙ? እንደ ገብቶ ነበር ነጋ ሚስት ፈልጋለሁ ባል ፈልጋለሁ ብሏል። ጊዜ ማቲ ገዙ ይባላል። በአማርኛ ነው በምን ነው? በእንግሊዘኛ። የሆነ ማቲ ገዙ እኔን ለማስገደል ገንዘብ ልካለች። የሆነ ማይረባ ተራተረት የሆነ ወሬ ነው የሚያወራው። እሱ ለሚለኝ ለሚከሰኝ ነገር ሁላ ማስረጃ ያቀርብ። የእሱ ፎቶዎች ናቸው እነዚህ። አዎ እኛ ጋር ይመጣል እኮ ጋይስ እኮ የለቀቀብኝን ቪዲዮ ከፈለሽ በውስጥ አንድ ነገር ካለሽ እልክልሻለሁ። እጄ ላይ አለ።
ቦት እዚሁ አትልኪውም በውስጥ አይችልም ቲክቶክ በቲክቶክ አይቻልም ኦሬዲ ቅድም አንድ ሜሴጅ ልኬልሽ አክሰፕት አድርጊው ሃይ ብዬሻለሁ ኒኪታማ የኔ እንትን ነው ሰፖርተሬ ናት ቆይ ፎሎ ላርክሽ እሺ ፎሎ ባክ ያ አሁን ላክ ኦኬ እንዴ እዚህ ገብቶ እኮ አንድ ጊዜ መስፈርቴ ሚስት ፈልጋለሁ ምናምን ብሎ ሲያላግጥ አወርደው ትዝ ይላችኋል ያ አወረን ነው አንድ ጊዜ ፕሮፋይሉ ትዝ ይለኛል ውስጡ እንደውም ግራ ይገባኝ ነበር ፕሮፋይሉን ስላየሁት ነው ኦኬ ከከፈተልሽ ልኬልሻለሁ ቆርጬዋለሁ ያው ጀስት በደንብ ፊቴ እንዲታይልሽ በደንብ እንትን አድርጊ ቆይ ለካ በዚህ ነው መግባት ያለብኝ ቀለብ አድርጉት እኮ እነዚህ ወንዶች የሴቶችን የራቁት ፎቶ ጋይስ ቀለብ አድርጉት እኮ እግዚአብሔር ማሙሽና እንትና ውላላቸው ጊፍት እንደዚህ ቆይ ሄድበታለሁ ችግር የለውም ቆይ አንዴ ኒኪልያት እሺ ያ ለምንድን ነው ያልመጣልኝ ኒኪዬ ልክ ያለው ሜቢ እንትን በኔስ በኋላ ካንችላል ከዛም በኋላ ኒኪታ እንግዛይ ምስክሬ ነው ነፃነት ሳምሶን በቱክና ረፍ ማቲ እኔ ራቀቅ ኒኪታ ውሸታም ነኝ ኒኪታ ውሸታም ነኝ ይሄ ቱርክ ላይ ወይንም ሜክሲኮ ላይ እያረግሽ ነበር በዚህ ሰዓት ተኝተሽ ነበር እንጂ ደደብ ናሽ እንደላትና ከዚህ በኋላ ከማጋን እኮ ምን አሳልፈን እንደነበረ እኮ ግራ ነው የሚገባው በጣም ስርቡ ስለሚቀፍ ቆርጬው ነው እሱን የላኩልሽ ሙሉ እንዳለ አለኝ ከማጋ ምን አሳልፈን እንደነበረ እኮ ለእንደዚህ አይነት ሰው ነው እንዴ እኔ አንድ ቀን ያለቀስኩት አንድ ቀን ምናምን ትላለህ እኮ ጋይስ ማለት ካደረጉ የበለጠ ከማጋን ያሳለፍኩት የሚለው ነገር ነው የሚያሳምመው ባይዘው ይሁን ያ ቀጥታ በዋትስአፕ በምናምን እኛም አብረናት ሪፖርት እናርግላት እንዴ ጋይስ ምን ነው የምትሉት ማቲ እዚህ ይገባል እኮ ልጅ እኔ ስሙን ባላውቀው ፕሮፋይሉ ግን ለኔ አዲስ አይደለም እንደውም አንድ ጊዜ ገብቶ ነበር እኔ የሚያስገባልኝም ባይኖር ችግር የለም ዋናው ኤግዛክትሊ ዌብሳይቱን ኦር ማይ ዌብሳይቱን ልክልሻለሁ ራሴ መጨረስ ይችላል ዋትስአፕም አላቸው ቆይ እንትን ልበልሽ ከዛ the reason just ሁሉንም ትጽፊያለሽ እሺ ያውን ቀጥታ ዱባይ ያሉ እንደዚህ እንትን ዙሪያ የሚሰሩ ሰዎች ነው ላኩልኝ ያውን ምልክልሽ አለ አይደለ ከዚህ ውስጥ all about what ስለምን እንደሆነ ሁሉ ለያንዳንዱ ሊንክም ዋትስአፕ ምናምን አለ choose the best who is okay የትኛው እንደሆነ የለም ለእንትን እንደዚህ ለእንትን እንደዚህ ያለ ይሄን ሁሉ እኮ አድርጌያለሁ ቁጥሩንም ሞክሬያለሁ ሁሉንም everything ኢሜሉንም አድርጌያለሁ እስካሁን ምንም መልስ የለም 48 hours ነበር የሚለው እስካሁን ምንም ነገር አላሉኝም ለዛ ነው ያ ኮንታክት አስ እንደዚህ ደውለሽ መጀመሪያ ቼክ አታረጊ የሚያነሳልኝ የለም ስንት ቀኔ እስካሁን ዛሬ ሳንዴ ስለሆነ ነው እንጂ
እስከ ፍራይዴ እየሞከርኩ ነበረ። ስለዚህ ከሁሉም እኔ ኢትስ ኦኬ ማለት ከዚህ በፊት ስለታመንኩኝ ካሁን በኋላ ምንም ድንጋይ ሆኛለሁ። ግን እዛ ጋር ቁጭ ብላችሁ ሴቶቹ ወዳ ነው ገፋፍታው ነው ቪዲዮ እንዲወጣ የምትሉ ሄለን፣ በዚህ አጋጣሚ ልጁ ነው ቤት ነበር። እኔ እሱ አሁን ላከችልሽ አለ አይደለ? ላሳይሽ የላከችልሽን እሱን ታሳይ። ይኸውልሽ ምን እንዳረገብኝ ባን የተደረገብኝ መግባት አልችልም። ኦፍ ኮርስ ይሄንን ሳሳይ ማለት ነው። አይሽ እሱ አሁን የላከችልሽ እና አሁን ያ ላከችልኝ አየሁት እኮ አሳይተሽ እንዳይዘጋብሽ ነው ልነግርሽ ነው፣ ሌላ አይደለም። እንዴት ነው ማሳየው? እንደገና እንዴት ነው ይውላት እምለው? አያ ራሷ ነች የላከችልኝ አይደል ኒኪታ? እኔ ላንተ ያኔ ላንተ እሱን አስገብቼው ነበር። አሁን ቤቴ አላረኩም ሲል ለሱ እያሳየሁት እየተከራከርን ማቲ የሰፈሬ ልጅ ነው ገባሽ? የሰፈሬ ልጅ ስለሆነ አልማርኩትም፣ እሷም ታውቃለች። እየተከራከርን ሳሳይበት ዘጋቢኝ ቤቴ ወጣው ማለት ነው። ያኛውን ተቆልፏል። ከዚህ በኋላ መግባት አልችልም በዛ። ዞሮ ዞሮ እቺ ልጅ ላይ ያደረሰባት በደል እኔ በጣም ተሰምቶኛል። አይደል ኒኪታ? ማለት አሁን ላይ እንደገና ቪዲዮ ማንሳቱ ነው። ካሁን በፊት በሱ ምክንያት በጣም ታማል ነበርም እንዴ? ከዚህ በፊት እሷና እሱ አብረው እያሉ ሁለቱንም እቀልድባቸው ነበር። እንቀላለዳለን፣ እኔም እረግጣቸዋለሁ ምናምን። ግን መጥቶ እንደዚህ ቪዲዮ ምናምን እንደዚህ አሳይሽብሻለሁ ምናምን ሲል ደብሮኛል። እኔ እንደዚህ አይደረግም እና ያንን ልይዞኝ ሳሳይበት አሁን ቤት የተዘጋ አሁንም ስላለፈው ታሪክም ለማንሳትም ለወነጅለውም አይደለም። ያለፈው አልፏል፣ እግዚአብሔር ይመስገን ተዘግቷል። ግን አሁን ምንም ሳላረገው ሳልደርስበት ከሱ አልፎ ተርፎ ኤአይ ነው ይላል፣ ውሸቷን ነው ይላል። እራሱ እያሳየ ነው እንግዲህ ቲክቶክ የዘጋበት ልኬልሻለሁ። ከዚህ ሌላ ምን ማስረጃ እንደሚፈልግ አላቅም። ከዛ አልፎ ተርፎ ይሳደባል፣ ደረቱን ነፍቶ ምን ታመጫለሽ? ይሄኮ አትሊስት እንደው ላሳለፍነው ጊዜ ተብሎ እንኳን እኮ እንደው ይቅርታ የሰው ልጅ ይባባላል። ይቅርታ አይደለም እኔ ላይ ይሰርበኛል፣ የማይሰጠኝ ስም የለ አሚን ይቀፋል ማለት አይደረግም። ነው እንጥራው ኒኪታ እንጥራው እዚህ ጋር ሼር ላድርግለት ይምጣ። እኔ ከሱ ጋር ምን አለ ቁጭ ብዬ የምነጋገረው ነገር የለም። ምክንያቱም ባለፈው ራሱ ዲጄ ሙለር ቤት ይሄን ቪዲዮ ለጥፈሃል አልለጠፍክም መልስ ስጥ ሲባል እኔን እየተሳደበ ሌላ ታሪክ ነበር ሲያወራ የነበረው። ስለዚህ አሁን ከሱ ጋር አውርቼ ምንም የምመላለሰው ታሪክ የለም። እኔ የምፈልገው በህግ መሄድ ነው። 4 ነጥብ። እሱ መጥቶ ግን ማውራት ይችላል። ሄለን ተጠይቀው እንደው አንዳንድ ጥያቄ ካላት ጥያቄው ምንድነው? ጥያቄው እኮ ለጥፏል ራሱ ነው የቀዳው። አብሽር ኒኪቲ ማለት አሁን እኮ ጭንቅላቱንና ማንነቱን ህዝብ ሰውም እንዲያውቀው ነው እንጂ እንኮ የሽምግልና ጉዳይ ምናምን አንድ ሐሳብ ውስጥ ሄለን እኔ ነኪታውንም አውቃታለሁ ማቲንም አውቃለሁ ጓደኛም እያሉ ስለማውቅ ማለት ነው። ነኪታ ታውቃለች እንደማውቅ ታውቃለችና ኦፍኮርስ የምትለው ነገር እውነት ነው። ነኪታ በጣም እንደተጎዳች እኔ አውቃለሁ በደንብ በቅርብ ስለማውቅ ማለት ነው። ብዙ ነገር ውስጥ ገብታ ነው የወጣችው። ያው እሷም በጣም በሰዓቱ በጣም ኃይለኛ ፍቅር ውስጥ ነበረች ምናምን ነገር። መቼም እኔም ወጣት ነኝ እንደማንም ሰው ይኸው በጓደኝነት ብዙ ነገር ልንሆን እንችላለን። እኔ አሁን ላይክ ገርልፍሬንድ እና ቦይፍሬንድ ሆነው እኔ በሚያደርጉት ነገር ብዙም ለምን የተላከ ምናምን ነገር አልልም። ጥቅም የሆነ ጥቅም ነገር ውስጡ ገብቶበት የሚላላኩት ነው እንጂ የሚያስጠሉኝ እኔ በትክክልም እነሱ ቦይፍሬንድ እና ገርልፍሬንድ ነበሩ። ሁላችንም እናውቃለን። የቲክቶክ ጓደኞቻችን ናቸው። እኔ ማቲም ጓደኛዬ ነው እና አሁን የነሱ ጓደኝነት ኖርማል የነበረ ጓደኝነት ነው። በሆነ በጥቅም ነገር ተሳስሮ የሚላላኩትን ይበላቸው ብዙም አያሳዝኑኝም። እኔ ግን የነኪታ ያሳዝነኛል ማለት እኔ በፍቅር ጊዜ የሆነውን ሆነን በችግር ጊዜ ያንን መንዝረው ሲጠቀሙ ሰዎች ትንሽ ይደብራል። ያናቃለው ግን ነኪታም ታውቃለች ስለማቲ ታውቂያለሽ። እሱም
ብዙ ነገር ሆኖ ምናምን ነው ነገሮች የተስተካከሉለት። ነኪታ ታውቂያለሽ ብዬ አስባለሁ። አሁን የሷም የነኪታም ቤተሰብ የሆኑ የማቲም ቤተሰብ የሆኑ እኔም ያለውበት የነማርሻ ጋር እንወስደውና ይሄ ነገር ወደ ክስም ከምትሄጂ ነኪታው ጉዳዩ እንዲህ ከሆነ እሱ የሚሰማቸው በጣም የሚያከብራቸው ጓደኞች አሉ። ምክንያቱም የሱ ጉዳይ ራሱ ከወረቀቱ ጋር ተያይዞ ጀምሮ ለማስተካከል ብዙ የሰሩ ሰዎች አሉ። በመሃል ገብቶሻል። እሷም በዚህ ነገር ውስጥ በብዙ ነገር ወጣ ስታልፍ እሱ ራሱ ችግር ውስጥ ገብቶ ነበር ዱባይና ጓደኞቹ ሰብሰብ ምናምን ብለው ነው ያንን ችግር የፈቱት ማለት ነው። እዛ ውስጥ እኔም ነበርኩበትና ችግሩ በመፍታት ሂደት ውስጥ ማለት ነውና አሁን እንደዚህ አይነት ስብዕና ያለው ሰው ነው እንዳይጎዳ ሽምግልና እንቀመጥ የምትል እሱን እኔ መመለስ ማለት ይቅርታ ጋር እሱን ከጥቅም ውጪ በማድረግ ምልሽ እኔ ይገባኛል እኮ ፔኑ ይገባኛል። አሁን እሱ ከጥቅም ውጪ ቅድም እንዳልኩሽ ነው። እሱ ራሱ በትግል ነው ተቋቁሞ አሁን መስመር ውስጥ የገባው ነው የምልሽ በጓደኞቹ ማለት ነው። ነኪታ ታውቃለች ይቅርታ እንዴ ወረቀቱ ብዙ ነገር ተበላሽቶበት ጓደኞቹ ተሰብስበው ነው ይሄን ነገር ችግሩ ይፈቱት። እና ይቅርታ እንዴ ከጥቅም ውጪ ከምናረገው ሴቷ ትጎዳ ብናስታርቃለን ወይ ነው። ኦኬ እሷ ትጎዳ እሱ እንደዛ አላልኩም። ያ ጃፒ ማለት ይቅርታና እኔ አልሰማም። እሷ ትጎዳ አይደለም አሁን አውርታል። በቃ እኔ ነኪታ በጣም እንደተጎዳችን እኮ አውቃለሁ። ታዲያና ትጎዳ እሱ ይዳን ነው የምትለው ምንድን ነው? እኔ ባይ ዘ ወይ ሳይድ ይዤ አይደለም ጋይስ ጀስ ግን እንዴ ሄለን ለሚገርም አውርዱት ጋይስ ይሄንን ልጅ አውርዱት። የሚገርም ምግብ ልትበላ ነው ሄለን ነው ይሄ ነው ይሰጣል ማለት እንትን ነው ፍሩት ነው በል። አሁን እኔ በዚህ አጋጣሚ ወንድሜ አሁን ያወራው ልጅ እህት ወይ እናት ሊኖርህ ይችላል። በቤተሰብ ላይ ቢደርስ እንደዚህ የማትሰጠውን ሐሳብ ማጣቃት ልጅ ብቻ ስለሆነች ወይ ጓደኛ ስለሆነች እንደዚህ አይነት ኮንፊደንስ ህይወቱ ለራሱ ተረባብሾ አሁን የተስተካከለው አሁን ከተስተካከለ ምን አባቱ ታዲያ እንደዚህ ነገር ውስጥ አስገባው? ጅላንፎ ሲጀመር ኒኪ ራሱ እንዴት ከሱ ፍቅር እንደያዘች ግራ ነው የሚገባው። እዚህ ግባ የማይባል ሰው አንዳንዴ እኮ ፍቅር የት እንደሚወስድም አይታወቅም። ከኒኪ ጋር ተደምረን ኢሜል ከሷ ጋር በመጻፍ እንተባበራለን። እሺ ጋይስ ካላችሁ ሰዎች ሼር አድርጉለትና ይምጣ ሄለን ትጠይቀው እስቲ ችግሩ ምናልባት እሱ ጋር ያለውን ችግር ደግሞ ትስማ። ከሁለቱም ጎን ጥሩት አይደል እንዴ ሄለን? ከፈለጋጣሚ ይምጣ የፈለገውን ማድረግ ይችላል። እኔ የሚያጠፋሁት ነገር ካለ ሁሉ ነገር ሊሆን ይችላል። ግን ክሱን ከማን አላነሳም ወደኋላ አልልም። 4 ነጥብ እኔ ምከሰው ተጣላ ነው ምናምን ሳይሆን እዛች ላይ ባሳያት ቪዲዮ ብቻ ነው። ሌላው ታሪክ ነው። ልታስገድኝ ብር ላክሽ ምናምን ላርከው እንትን ማስረጃ ይዘና ምክንያቱም አላረኩትም። እኔ እናንተ ግን ምንካሰሰው ቲክቶክ ላይ ባወጣት ቪዲዮ ነው። 4 ነጥብ ጨርሻለሁ። ሄሉዬ አመሰግናለሁ። መልካም ቀን። ታዲያ ለሌሎች በውስጥ የላከዋለ ወይዬ ሙክሽ ግባ በርሽ ጀና ወይዬ አይኔ ቃል በጣም ለማመስገንና አፕሪሼት ለማድረግ ያክል ነው። በጣም ብዙ የምታነሻቸው ኢሹዎች አንዳንዴ እንደ ሀገርም እንደ ዜጋም በጣም የሚጠቅሙና ለሌሎችም ማስተማሪያ የሚሆኑ ስለሆነ እኔ በጣም ነው እያንዳንዱን ነገር ስከታተል የነበርና እኔ ኒውትራል ሆኜ ነው የምከታተል። እንደ አንድ ወንድ ልጅ ሚስት እንዳለው ሴት እህት እንዳለውና እናት እንዳለው ስለ እውነት በጣም ነው ልቤ የተሰበረ። እውነት ይሄን ተግባር አገር ውስጥ ያደርገዋል ወይ አድርጎትስ አንድ ቀን ማደር ይችላል ወይ ብዬ ሳስብ አይችልም። ሶ እህቶቻችን ደግሞ የፈለገ ነገር ሊያፈቅሩ ይችላሉ፣ ሊወዱ ይችላሉ፣ በተለያየ ነገር ሊሸወዱ ይችላሉ። ግን በሌላ ነገር የሚደርስባቸው እንግልት፣ መከራ፣ ስቃይ ላይ በቃ ከዚህ በጣም ከጀርባ በጣም ብዙ የሚያግዟቸው ወላጆች፣ ቤተሰቦች እያሉ እነዚህን እህቶች መደገፍ ማገዝ ሲገባ አንደኛ ሴቱ ነው ለእንደዚህ አይነት ሰው የሚመስሉ ሰይጣኖች ተባባሪ የሚሆኑ ሴቶች ሴቱ ነው የነዚህን ጉድ የነዚህን ገመና የነዚህ የሚሰሩትን
ወንጀሎች የሚሸፍኑ ሴቶች እኔ በጣም ነው ማዝንባቸው። ፕላዛት ይሄ ሰው ቀደም አንቺ የተናገርሻቸው መረጃዎች ሁሉ ምንም ጥርጥር የለውም። በቃ እኛ ራሱ እኮ መረጃዎች ነን፣ ምስክሮች እኮ ነን። አንድ ሰው የፈለገ በጣም ሌጀንድ ይሁን፣ በጣም ፌመስ ይሁን፣ በጣም ይወደድ እንደዚህ አይነት ወንጀል መስራት አይችልም። እኮ የገንዘብ ቢዝነስ ላውንዶሪ ነው የሚባለው። ይሄን ነው እየሰራ ያለ። ሴቶችን ነን፣ ይሄን ነገር ይቀርጻል፣ ገንዘብ ይቀበላል። ይሄንን እየተዳደረ ያለ ይሄ ነው። እኔ እንደውም ወደ ፕሮፋይሉ ገብቼ ቪዲዮውን ሳይው ማተብ አድርጎ ሳይው እውነት እጅግ በጣም ነው የሚያሳፍርና ለእንደነዚህ አይነት ሰዎች ተባባሪው ናችሁ የምትገቡ ሰዎች አንደኛ በእውነተኛ ሴት በምትባለው ሴት በሀገር በብዙ ነገር በምትመሰለው ነው እያሹፋችሁ እየቀለዳችሁ ያለ። ሁለተኛ ሄለን አንድ ሴት ነች፣ ግን ለኔ በቃ አሁን ጣይቱ እንደምትባል ምንትዋብ እንደምትባል ጀግና ሴት አድርጌ ነው የምቆጥርሽ። አሁን በሚነሳው ኢሹ ነው፣ በሌሎች በሚደረጉ ዲቤቶች ክርክሮች ምናምን አይደለም። አሁን ባነሳሽው ለሴት ልጆች ግን መከታው ነሽ፣ ዋሱ ነሽ። እስከ መጨረሻው ጥግ ድረስ ለመሄድ የምታደርጊው ነገር እንደ አንድ ኢትዮጵያዊ ዜጋ እኔ በጣም ነው አፕሪሺየት የማደርግሽ። በጣም መበረታታት አለብሽ። ሶ በእንደዚህ አይነት ምክንያት ለአንቺ ብዙ በቂ መረጃ መስጠት የሚችሉ ሰዎችንን ማጥፋት የሚፈልጉ ኢንቦክስ ምንም እያደረጉ የሚያሸማቅቁ ሰዎች ሊኖሩ ይችላሉ። ለምን ቲክቶክ አይዘጋም? አንቺ አንድ ያሹ ትልቅ ዓላማ አለ። ይሄው ትላንትና በሌሎች ሴቶች መጡ፣ ዛሬ አንዷ ሴት እንባዋን ልታብስ መጣች። ነገ ደግሞ በጣም ብዙ ገመናቸውን ይዘው በውስጥ የሚያለቅሱ በጣም ገንዘባቸውን የሚበዘበዙ በጣም ብዙ መስዋዕት የሚከፍሉ ሴቶች አሉ። ይሄ ያልተናገሩ ሰዎች ማለት ነው። ሶ ለነዚህ ነው አንደበት እየሆንሻቸው ያለው፣ ለነዚህ ነው ጉልበት እየሆንሻቸው ያለው። ሶ በጣም አፕሪሺየት የሚደረግ በጣም የሚበረታታ በእግዚአብሔርም በጣም የሚያስመሰግን የሚያስጠይቅ ፕላዛት እንደ ዜጋና እንደ ኢትዮጵያዊነት ደግሞ የምታደርጊው ነገር እጅግ በጣም መበረታታት ያለበት ነው። ወንጀሉ ወንጀል አይደለም፣ የሚያሰቅል ወንጀል ነው። እንደ ዜጋ የሚያስጠይቅ ሳይሆን አይደለም ይቅርና በጣም ሰዎች ጫት እየቃሙ ሌላ ነገር አደረጉ ተብለው መንግስት ጣልቃ ገብቶ ይገደሉ ይሰቀሉ እንትኑን ጣሱ በሚባልባት ሀገር ላይ ይሄ የሚሰራው ወንጀል ደግሞ 40 ሴት 50 ሴት 60 ሴት እያለ የሚቆጠርበት ራሱ ወንጀል እኮ ነው። ሚሊዮን ለምን አይፈቅሩትም? የዛ ሀገር የራሱ የሆነ የእስልምናም ሌላም ህጎች አሉና እኔ ሄልዬ በጣም ለአንቺ መረጃ የሚሆኑ ሰዎችን በደንብ ማጥበቅ ፕላዛ ደግሞ መረጃንን ለማሻሸጥ የሚጥሩት ሰዎችንም ደግሞ እንደዚሁ ማጋለጥ። እዚሁ ጋር ለምሳሌ አሁን ገብቶ ለጓደኛው ዲፌንስ ለሚያደርገው ልጅ ማለት ነው እንደዚህ አይነት ሁለት አሉ ለጓደኞቻቸው ገብተው ካሚሎ እኮ ማስጠንቀቂያ ላከለት እኮ እረፍ ብሎት አይናው ቮይስ ማት እየላከ ነው። ቮይስ ማት እያየሁት ነበርና እንደዚህ አይነት ሰዎች እውነት አገር ውስጥ ቢሆኑ ያደርጋሉ ወይ? እችነን ዲፌንስ ማድረግ ይችላሉ? የኔን እህቴን አድርጓት እሱ እዚህ መኖር ይችላሉ ወይ? ይሄንን ወንጀልስ 40 ሴት ለምን ሸራተን ለምን የፈለገ ቦታ አደርግም? ይሄንን ማድረግ ይችላሉ ወይ? አይችልም። አገር ውስጥ ሰው ላይ ሰው እንደሌላቸው ስለሚያውቅ በተለያዩ ነገር ሰራተኛና ማህበራዊ ራሱ ጣልቃውን ለመግባት እኮ አለበት። አይናው በጣም ኢምባሲ መግባቱ ራሱ አለበት። እንደገና እንደ ኢትዮጵያ ማለት ነው። እንደ ዱባይ ደግሞ ዱባይ እዛ ሀገር ውስጥ ሆኖ እንደዚህ አይነት ወንጀል በመከናወኑ ይሄን እኮ ወሬ እኮ አይደለም፣ ግልጽ ይሄው በቃ ሄሊዬ በጣም ያሽው ነገር እጅግ በጣም አፕሪሺየት የሚደረግ የሚበረታታ ነው። ስለ እውነት የሚከታተሉ ሴቶች ምንም እንኳን መፍትሄ ባያገኙ እኔ ወንዱ አንቺ በምታደርጊው ነገር በጣም ከተደሰቱ ሴቶች ደግሞ ምን ያክል ሊደሰቱ። ይሄ በጣም መልካም ስራ ነው። በቃ ትልቅ አንድ ሴት ልጅ መስራት ከምትችለው ስራዎች ውስጥ አንዱ ይሄ ነው። የሴቶችንን እንባ ማበስ፣ ለሴቶች ተሟጋች መሆን፣ እውነት እንዲወጣ ማድረግ፣ ወንጀለኞችን ማጋፈጥ ነው። ይሄንን ስራሽን እየሰራሽ ነው ያለ። መብራር እግዚአብሔር አምላክ ካንቺ ጋር ትሁን። በእርግጠኝነት የብዙ ሰዎችንን እንባ ታብሻለሽ ብዬ አስባለሁ። በጣም ሴንሲቲቭ ኢሹ፣ የተደበቀ ኢሹ፣ ያልተወጣ ኢሹ፣ የብዙዎችንን እንባ የሚያብስ ኢሹ ነው። እኔ በጣም ነው አፕሪሺየት ማደርግሽ። መብራን ትገዝሽ። ሰክሰስፉል ሆነሽ ደግሞ በስኬት የምናይና የምንሰማ ያደርገናል። እግዚአብሔር ይርዳሽ ሄልዬ። ቴንክ ዩ። የአርባ ሴት ያሰቃየ እሱ በዛ ይቀለባል። ምንም ስራ የለውም። ባይዘው ዱባይ ላይ እሺ፣ ምንም ስራ የለውም። ስራ አለ ለማለት ይሄ መኪና መሸጥ ፈልጋለሁ ይላል። ዝም ብሎ እየቀረጸ መኪና ከቂጥ እስተ ምናምን ውስጥ ተጸጉሩ አይደል እንዴ? ዱባይ ያሉ ኢንሳይደሮች
አንድ አይነት ናቸው፣ አንድ ግሩፕ ናቸው እነዚያው ማወራቸው ሰዎች ባይዘው ያ ምንም ስራ የለው ቀርጾ የሚልከው መኪናዎች ምናምን ስታዩት መኪናን ማሻሸጠው ይላል። ምንም ነገር የሚያሻሽጠው ይላል። ለማን ነው 5 መኪና አለኝ ከገዛሽ ብለ ይደወልኩ? ኤነል ዲፕ እናውቃለን። አንተ እከካ ቢያንስ ከ30 ሴቶች በላይ እስከ 10 በስነ ስርዓት ቋሚ እንደ ደሞዝ ይቀበላቸው። ሄሉዬ ሴቶቹንም ምክር መከራቸው ለእናትና አባቱና ሳይቀር መስሩፍ የሚያስገቡት እነሱ ናቸው በሀገሩ አካውንት። አዎ አትመኑ፣ ዝም ብላችሁ አትመኑ። ስራ ደግሞ የወንድ ልጅ ቤት የለም። ስራ ከሆነ የሚያወራሽ ሆቴል ላይ ካፌ ላይ ያወራሽ ስለ ስራ፣ ወይ ቢሮ ካለው ቢሮ ላይ፣ መኖሪያ ቤቱ አይደለም። ቶሎ ደግሞ ራሳችሁን አትስጡ ማንነቱን ሳታውቁ። ቢኮዝ እናንተ እዚህ ጋር እናንተ ላይ የሚፈጸመው ነገር እናንተ የሚለቀቀው ቪዲዮ ወንድምሽን ሀገር ላይ አንገት ያስደፋዋል፣ አባትሽን አንገት ያስደፋዋል፣ ቤተሰቦችን አንገት ያስደፋዋል። በጣም ተጠንቀቁ። አመሰግናለሁ። በቃ እኔም ልውጣ ይሉ የኸዘኑት እንጂ ከመውት እንጂ ንምባ خلاص قمي አይ ሁለተኛው ሊቀር አይ ሻበቃ ከይሳኔት ዝብስ አብሽ ኦኬ ያ አኪ ግቢ ቤታሽ መጀመሪያ ዛሬ በጣም አመሰግናለሁ። ያው ሁሌም የቤቱ ተከታይ ነኝ። ሲቀጥል እህቴ እጅግ በጣም ነው የማመሰግነው፣ እጅግ በጣም ነው የማከብርሽ። ጀግና እንዳንቺ አይነት ሴት ከሄለን ጋር 2 በቂ ነው። በቃ እንዳንቺ አይነት ሴት ከሄለን ጋር 2 በቂ ነው። ሌላው ምንም ልጁ ቅድም ሲከራከር የነበረው አስገድዳው ነው። ሄሉ ይቅርታ ጥያቄ ልጠይቅ፣ እሱ ስለወጣ የፈለገው ቢሆን እኔ ወንድ ልጅ ማስገድድ እችላለሁ? ጭራሽ ደግሞ ቤቱ ሂጂ አንድ ሁለተኛ ደግሞ ምንም ቢሆን ምንም መኝታ ቤት እኔ በየትኛው ህግ ነው የሚፈቀደው ካሜራ? ይሄስ እንደ መብቱ እንዴት ነው የሚያየው? ካሜራ እንዳለ ስለሚያውቅ ሁሉም ሴቶች ላይ ልብስ አያወልቅ እኮ ሱሪውን እንኳን እንደዚህ ቀበቶን እንኳን አይፈታም። ስለዚህ